ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላል። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ጉግል ሽትን ሙሉ ኮርሱን ይዤላችሁ መጥቻለሁ ማለት ነው። ጀማሪ ልትሆኑ ትችላላችሁ። ከመጀመሪያው ጀምረን እዚህ ጋር የምትመለከቷቸውን የተለያዩ ነገሮች አብረን እንሰራቸዋለን። ይህን ካደረግን በኋላ ደግሞ መጨረሻ ላይ እንዴት ፕሪንት እንደምታደርጉትም በተመሳሳይ ወደ ፒዲኤፍም መቀየር እንዴት እንደምትችሉ እንመለከታለን ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ኦንላይን ላይ ስራዎችን ለመስራት ሊሆን ይችላል፣ ወይም ቢሮዎች ውስጥም ወይም የራሳችሁንም ስራ ለመስራት ቢሆን አሁን ላይ በጣም ተፈላጊ የሆነውን ጉግል ሽትን ከዜሮ ጀምራችሁ መማር ትችላላችሁ ማለት ነው። እዚህ ጋር እንደምታዩት አሁን ከማይክሮሶፍት ኤክሴል ጋር በጣም ተቀራራቢ ነው። ነገር ግን ይሄኛው የሚለየው ምንድን ነው? ኦንላይን ላይ ነው። እንደ ኤክሴል ምንም የምታወርዱት ነገር አይኖርም ማለት ነው። ስለዚህ ቀጥታ ኦንላይን ላይ ሰርች አድርጋችሁ የምትጠቀሙት ነው። በተጨማሪም ደግሞ እንዳለ እዚህ የምትሰሩት ነገር ኦንላይን ላይ እየተመዘገበ ስለሚቀመጥላችሁ ኢሜይላችሁ ላይ ብቻ በመግባት ሙሉ ዳታችሁን ማግኘት ትችላላችሁ። ስለዚህ ቤታችሁ ሆናችሁ፣ ቢሮ ሆናችሁ፣ የሌላ ሀገር ሆናችሁ ስልካችሁ ላይም ኮምፒውተር ላይም አክሰስ ማድረግ ይቻላል ማለት ነው። ስለዚህ አሁን እንዴት መጠቀም እንደምትችሉ እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን ጉግል ሽትን ለመክፈት የተለያዩ ብሮዘሮችን ወይም ሰርች ማድረጊያዎችን መጠቀም ይቻላል። ለምሳሌ እዚህ ጋር ልምጣና ጉግል ሽት ብላችሁ ጽፋላችሁ ማለት ነው። በቀጥታ ከዛ ይመጣላችኋል። እዚህ ጋር የምትመለከቱት ነው ጉግል ሽት ይላል። ትነኩታላችሁ። ከዛ እናንተ የመጀመሪያችሁ ከሆነ ኢሜይላችሁን እንድታስገቡ ነው የሚያዛችሁ። እንደምታዩት አሁን ኢሜይሌ ስለገባ ከላይ ስሙም ይመጣል ማለት ነው። ከዛ እዚህ ጋር የተለያዩ ቴምፕሌቶች አሉ። እነዚህን መጠቀም ይቻላል። አዲስ ክሬት ለማድረግ ግን እዚህ ጋር ትመጡና ብላንክ ስፕሬድሺት የሚለውን ይሄንን ትነካላችሁ ማለት ነው። ከዛ በኋላ አዲስ እንደምትመለከቱት ይከፈትላችኋል። ስለዚህ አሁን ምንም አይነት ስራ ከመጀመራችን በፊት አናቶሚውን ወይም ደግሞ ኢንተርፌሱን ዋና ዋና ነገሮችን ለመመልከት እንሞክራለን። እዚህ ጋር አሁን ዝም ብዬ ሳምፕል ዳታ አስገብቼበታለሁ። በደንብ አብረን ዳታ እናስገባለን። ይሄኛውን ለማየት እንዲመቸን ነው። ከስር ካሉት መጀመር እንችላለን። ለምሳሌ ሽቷን ይላል። ይሄ አሁን ያለንበት ይሄኛው አንደኛ ሽት ነው። ሌላ መጨመር ከፈለጋችሁ እዚህ ጋር ትመጡና የመደመር ወይም ፕላስ ምልክት አለ። ይህን ስነኩ ተጨማሪ ሽት እንደምታዩት ይሰጠናል። የመጀመሪያ ሽት እዚህ ያለ፣ ሁለተኛ ሽት፣ ሌላም ከፈለጋችሁ ደግሞ ይሄን እየነካችሁ ሶስተኛ ፔጅ ልትሉት ትችላላችሁ ማለት ነው። አዳዲስ ወረቀቶች አሁን እየተሰጡን ነው። እያንዳንዱ ሽት ደግሞ የራሱን የሆነ ኮለመን እና ሮ አለው። ለምሳሌ ወደታች እንደዚህ እነዚህ ቋሚዎቹ እነዚህ አሁን ያሰመርኩበት ማለት ነው እንዳለ ኮለመን ተብለው ይጠራሉ። እንዳለ ቋሚዎቹ ወይም ከላይ ኤ ቢ ሲ ዲ ያሉ የሚቀጥሉት። በዚህ በኩል ደግሞ 1 2 እያለ የሚቀጥላለ 9 እነዚህን የመሳሰሉት ወደዚህ ያሉት ደግሞ ሮ ተብለው ይጠራሉ። በየመሃላቸው ደግሞ ሁለቱ ኢንተርሴክት የሚያደርጉበት ወይም የሚገናኙበት ቦታ ሴል ተብሎ ይጠራል ማለት ነው። ለምሳሌ እዚህ ጋር ክሊክ ባደርግ አሁን ያለሁት እዚህኛው ሴል ላይ ነው ወይም ቦክሱ ማለት ነው። በዚሁ አቅጣጫ ብንመጣ አሁን ይሄኛው G4 ላይ ነው ያለ ነው ማለት ነው። ክሊክ ስታደርጉ እዚህ ጋር ያላችሁበትን አድራሻውን እየነገራችሁ ይሄዳል። ከላይም ይቀመጣል። አሁን ያለው G6 ላይ ነው እያለኝ ነው። እዚህ ጋር ክሊክ ባደርግ C6 እዚህ ጋር C አለ፣ እዚህ ጋር ደግሞ 6 አለ። ሁለቱ የተገናኙበት ቦታ ሴል ይባላል። ወይም ደግሞ አድራሻው ደግሞ እዚህ ጋር የሚቀመጥላችሁ። በተመሳሳይ ደግሞ እዚህ ጋር ሽቶቹን አሁን ስማቸውን መቀየር ይቻላል። ኤዲት ማድረግ ትችላላችሁ። አሁን ይሄ ሽቷን የሚለውን ለምሳሌ ስሙን ለመቀየር ከፈለጋችሁ ሁለቴ ክሊክ ብታደርጉበት ስም ለመቀበል ዝግጁ ይሆናል። ይሄኛውን ዳታ ልበልበት ለምሳሌ። ከዛ ባዶ ቦታ ክሊክ ማድረግ ይቻላል። ይሄ ዳታ ሆኖልናል። ሽትቱ ሽት ስር እያለ ይቀጥላል። ይሄንን መቀየር ትችላላችሁ። አሁንም እያንዳንዱ ስር ደግሞ ወደታች ቀስት የሚመስል ነገር አለ። ይሄን ስነኩ ተመልከቷቸው። በጣም ብዙ አማራጮች አሉ። ማጥፋት ከፈለጋችሁ ዲሌት ማድረግ ይቻላል። ይህንን በድጋሚ ማግኘት ከፈለጋችሁ ደግሞ ዱፕሊኬት ብትሉት፣ ለምሳሌ ዱፕሊኬትን ብነካ ደብል ይሆናል። ይሄ ዳታ ነበር፣ ይሄ ደግሞ ኮፒ ኦፍ ዳታ ይላል። የዚህኛው ኮፒ ማለት ነው። አንድ እዚህ ያለን ለምሳሌ ይሄውና ኦሪጂናሉ፣ ሁለተኛው ደግሞ ኮፒው እዚህ ጋር አለ። እዚህ ላይ ራይት ክሊክ አድርገን ደግሞ አሁንም ካልፈለግነው ዲሌት ብንለው ደግሞ ይጠፋል። እርግጠኛ ናችሁ እያለን ነው። እዚህ ጋር ኦኬ እንለዋለን፣ ይጠፋል ማለት ነው። አሁንም እዚህ ጋር በመምጣት ኮፒ ቱ ብላችሁ የፈለጋችሁት ኮፒ፣ ለምሳሌ አዲስ ስፕሬድሺት ከፈለጋችሁ፣ ይህ አጠቃላይ ስፕሬድሺት ነው። አዲስ ከፈለጋችሁ ግን ኒው ስፕሬድሺት ብትሉት እንደዚህ ያልተጻፈበት ወይም አዲስ ቦታ ላይ ይወስዳችኋል። ለምሳሌ ኒው ስፕሬድሺት ልበላ፣ ወደ አዲስ ስፕሬድሺት እየወሰደኝ ነው። ሰክሰስ ብሎኛል። ልክፈተው፣ ኦፕን ልበለው። አዲስ ነው የተከፈተው። እንደምታዩት አሁን እየሰራሁበት የነበረው ይሄ ነበረ። ኮፒ ተደርጎ ደግሞ አዲስ ስፕሬድሺት ላይ እንደምታዩት ተከፍቷል። ይህን ካልፈለጋችሁት ከዚህም ማቋረጥ ይቻላል። አሁንም እዚሁ ላይ ትመጡና ደግሞ ከለር አለ፣ ሪኔም ማድረግ ወይም ደብል ክሊክ አድርጋችሁም ሪኔም ማድረግ ይቻላል ብለናል። ከለር ለመቀየር ደግሞ ቼንጅ ከለር የሚለው ጋር መታችሁ የተለያዩ ከለሮችን መስጠት ይቻላል። አሁን የዚህ ከለር ተቀይሯል። በተመሳሳይ እዚህ ጋር መታችሁ ደግሞ ለዚህኛው
ሌላ አይነት ከለር ማድረግ ይቻላል። ለምሳሌ ቀይ ብናደርገው ከስር ተመልከቷቸው እዚህ ጋር እየቀያየረው ነው። ይሄንንም በተመሳሳይ ክሊክ አድርጋችሁ ሌላ አይነት ከለር ማስያዝ ይቻላል። ፕሮቴክት ማድረግ የምትፈልጉት ካለ ፕሮቴክት ማድረግ ይቻላል። ለመደበቅ ሃይድ ማድረግ ይቻላል። ቦታውን ማንቀሳቀስም ይቻላል። ለምሳሌ አሁን እዚህ ጋር ነው ያለው። ሙቭ ቱ ሌፍት ብትሉት ወደ ግራ አንድ ስቴፕ እየተጠጋ ይሄዳል። አሁን መጀመሪያ ያደረግነው ወደፊት እንዲሄድ ከፈለጋችሁ ደግሞ ራይት፣ አሁንም ከዚህም እንዲሄድ ከፈለጋችሁ ራይት እያላችሁ ወደፊት እና ወደኋላ ማድረግ ትችላላችሁ ማለት ነው። በተመሳሳይ ደግሞ እዚህ ጋር የምታዩት አለ። ለምሳሌ በጣም ቢረዝምባችሁ ሁሉንም ለማግኘት ይከብዳል። ስለዚህ እዚህ ጋር ትመጡና ይሄን ስናኩ ያሉት ወይም የተከፈቱት ሽቶች እንዳለ ይመጣሉ። ዳታ የሚል አለ፣ ሽት የሚለው ይኸውና። ከዛ በተመሳሳይ ሽት ስሪን ብንነካው ደግሞ ሽት ስሪ ላይ ይከፈታል ማለት ነው። ስለዚህ የተከፈተ ነገር እንዳለ እዚህ ጋር ማግኘት ይቻላል። ራይት የተደረገበት ይሄ ምልክት ያለበት አሁን ተከፍቶ የሚገኘው ነው ማለት ነው። ዳታን ብንነካው ራይት የሚደረገው እዚህ ጋር መተን ቼክ ብናደርግ ዳታ የሚለው ላይ ይሆናል። ሌላው ደግሞ ከላይ እዚህ ጋር እያንዳንዱ ኮለመን ጋር ለምሳሌ ክሊክ ስታደርጉ ወይም ቆም ስትሉ የምትዘረጋ ነገር አለች። ለምሳሌ እዚህ ጋር መተን ብንነካው ወይም እዚህ ጋር ቆም ስትሉ እንዳልኳችሁ እቺ ቀስት ነገር አለች። ቀስቷን ስነኳት ከት ማድረግ፣ ኮፒ ማድረግ፣ ፔስት ማድረግ የመሳሰሉትን ነገሮች ማድረግ ይቻላል ማለት ነው። ለምሳሌ አንድ ሰው መጥቶ እዚህ ቢ ጋር ክሊክ ቢያደርግ ከዛ ኮፒ ቢል ይሄ እንዳለ ኮፒ ይሆናል ማለት ነው። ፔስት ማድረግ የፈለገው ደግሞ እዚህ ጋር ቢሆን አንድ ሰው ይሄን ቢነካ ከዛ ፔስት ቢል ከዚህ ጋር ኮፒ አድርጎ እዚህ ጋር ፔስት ያደርግላችኋል። ይህን ማጥፋት ከፈለግንም እዚሁ ጋር መተን እንነካና ዲሌት ኮለመን ይላል እንደምትመለከቱት። ስለዚህ ዲሌት ብትሉት ደግሞ ይጠፋል ማለት ነው። በተመሳሳይ አሁንም እዚሁ ጋር ልምጣና ይሄን ልንካው። ኢንሰርት ኮለመንቱ ሌፍት ይላል ወይም በግራ በኩል አስገባ እያልነው ነው። በግራ በኩል እንደምታዩት አገኘን። ይህን ካልፈለግነው ደግሞ አሁንም እዚህ ጋር መተን ዲሌት ኮለመን ብንለው ይጠፋል። በተመሳሳይ ደግሞ እዚህ ጋር ልምጣና ኢንሰርት ኮለመንቱ ራይት ብትሉት በቀኝ በኩል ወይም በዚህ በኩል ይገባል። አሁንም ካልፈለግነው ግን ዲሌት እንላለን ማለት ነው። በተመሳሳይ አሁንም እቺን ቀስት ስትነኩ ሌሎች አማራጮችም አሉ። እዚህ ጋር እንደምትመለከቱት ሃይድ ማድረግ ወይም መደበቅ፣ እንዳይታይ ከፈለጋችሁ ለጊዜው ይደብቀዋል ወይም ሃይድ ያደርገዋል። መልሳችሁ ማየት ከፈለጋችሁ ደግሞ እዚህ ጋር ትመጡና ቆም ስትሉት ምልክት አለች። ስትነኳት የደበቃችሁት ይመለስላችኋል። አሁንም እዚሁ ጋር ልምጣና ይህን ክሊክ እናድርግ። ደግሞ እዚህ ጋር ሶርት ማድረግ ያለ ፊሊተር ማስገባት ከፈለጋችሁ የምትነኩ ፊሊተር እንደምታዩት እዚህ ጋር ይገባል። የምትፈልጓትን ነገር ፊሊተር እያደረጋችሁ እንድታዩ ያግዛችኋል። ፊሊተሩን ለማጥፋትም እዚህ ጋር መታችሁ ደግሞ ሪሙቭ ፊሊተር ብትሉት ፊሊተሩ ይጠፋል። ስለዚህ እዚህ ጋር በጣም ብዙ አማራጮች አሉ ማለት ነው። ሶርት ማድረግ ለምሳሌ ከትንሹ እንዲጀምር ከፈለጋችሁ ሶርት ሽት ኤ ቱ ዜድ ብትሉት ትንሾቹ ቁጥሮች 1 5 እያለ እንደምታዩት ከላይ ይሆናሉ። በተመሳሳይ ደግሞ ከትልቁ እንዲጀምር ዜድ ቱ ኤ ብትሉት ትልቁ ከላይ ይሆናል ማለት ነው። ሌሎቹን በደንብ እያየናቸው እንሄዳለን እየሰራን እየሄድን። እዚህ ጋር ደግሞ ለምሳሌ የሆነ ቁጥር እንደዚህ መረጥ ብታደርጉ እዚህ ጋር ተመልከቱት፣ ድምሩን ያመጣላችኋል። ግልጽ እንዲሆንላችሁ በደንብ ለምሳሌ አንድ እዚህ ጋር ደግሞ 2 ቢሆን አሁን 1 ሲደመር 2 3 ነው። ይሄን በመርጠው መልሱ 3 ነው እያለ ነው። ነገር ግን ድምር ካልሆነ የፈለጋችሁት ይሄን ስትነኩ እንዳለ እንትኖችን ያመጣል። ሰም 3 ነው፣ አቨሬጅ 1.5፣ ሚኒመሙ 1 ነው፣ ማክሲመሙ 2 ነው፣ ካውንት ወይም ቁጥሩ ብዛቱ 2 ነው እያለ ነው። እዚህ ጋር ደግሞ ቁጥሮቹንም ብቻ ቆጥሮ ብዛታቸው 2 ነው እያለን ነው። እሱ ምንድነው ለውጡ ላሳያችሁ። እዚህ ጋር ለምሳሌ ኤ የሚባል ጽሑፍ ብጽፍ ከዛ ይሄን በመርጠው ሰሙን ተመልከቱ። ሰሙ አይቀየርም፣ 3 ነው። አቨሬጅ ሁሉም ባለበት ካውንት ወይም ብዛቱ ስንት ነው? 1 2 3 ነው። ካውንት ነምበርስ ወይም ነምበሮቹ ወይም ቁጥሮቹ ግን ስንት ናቸው? 1 2 ናቸው ማለት ነው። ስለዚህ እዚህ ጋር እየመጣችሁ በፍጥነት ማየት የምትፈልጉት ነገር ካለ ማየት ይቻላል። ማጥፋትም ከፈለጋችሁ ደግሞ እንደዚህ የተጻፈን ነገር መርጣችሁ ከኪቦርድ ላይ ዲሌት ማድረግ ወይም ራይት ክሊክ ነክታችሁ ዲሌት ኮለመን ማለትም ትችላላችሁ። ሙሉ ኮለመኑ ላይ ያሉ ነገሮች ይጠፋሉ። ከላይ ደግሞ እዚህ ጋር የምትመለከቷቸው ቱልባሮች ናቸው። እየሰራንባቸው በደንብ እናያቸዋለን። ከላይም ልክ ማይክሮሶፍት ኤክሴል ላይ አሁን ሪበን እና ታብ እንደምንላቸው ፋይል፣ ኤዲት፣ ቪው፣ ኢንሰርት እያለ ይቀጥላል። እንመለከተዋለን ይህንንም እየሰራ። አሁን ግን ወደ ፎርማት እንምጣ። ለምሳሌ ቁጥሮችን ሊሆን ይችላል፣ ጽሁፎችን ፎርማት ማድረግ ትችላላችሁ ማለት ነው። አሁን ፎርማት እዚህ ጋር የምትመለከቱት እንዳላለላችሁ ወይም ፎርማት እያላችሁ ይሄን መጠቀም ይቻላል ማለት ነው። ለምሳሌ አይዲ፣ ኔም፣ ካታጎሪ፣ ኳንቲቲ፣ ፕራይስ እያለ የሚቀጥለውን ልምረጠው እንዳለ ለመምረጥ እንደዚህ ሌፍት ክሊክን ይዛችሁ ጎተት ማድረግ ይቻላል። ከዛ እዚህ ጋር የተለያዩ አማራጮች አሉ። ከዚህ መጀመር እንችላለን። ለምሳሌ ፎንቱ በዲፎልት ነው የተቀመጠው፣ ወይም ዲፎልት ፎንት ላይ ነው ወይም ኤሪያል ማለት ነው። ታይምስ ኒው ሮማን ከፈለጋችሁ እዚህ ጋር አለ። ይሄን ብትነኩት ቀጥታ ወደ ታይምስ ኒው ሮማን ይቀየራል። እናንተ ሌሎች ፎንቶችንም መጠቀም ትችላላችሁ።
ሳይዙ ደግሞ አነስ ካለባችሁ እዚህ ጋር 10 ነው እንደምታዩት። ይህን ስነኩ እየጨመረ ከፍ ከፍ እያለ ይሄዳል። ይሄን መንካት እንደዚህ እየቀነሰ እንዲሄድ ደግሞ ይሄንን እንደዚህ መንካት እየጨመረ እንዲሄድ ይሄንን መንካት ይሆናል። ጎላ ብሎ እንዲታይ ወይም ቦልድ እንዲሆን ከፈለጋችሁ እዚህ ጋር ቢ አለ ወይም ኮንትሮል ቢ መንካት ይቻላል በሾርት ከት። ይሄን ስነኩ ቦልድ ይሆናል። ጋደም እንዲል ወይም ኢታሊክ እንዲሆን ከፈለጋችሁ እዚህ ጋር አለ። ይሄን ብነኩ ደግሞ ጽሁፉ ጋደም ያለ ጽሁፍ ይሆናል ማለት ነው። እዚህ ጋር ደግሞ ስትራይክ ስሩ ነው። ስትራይክ ስሩ ማለት እላው ላይ ሰመር ነገር ሰረዝ እንዲያደርገው ማለት ነው። ባጭሩ እንደምታዩት ካልፈለጋችሁ እንደዚህ ማድረግ ይቻላል። ለምሳሌ እዚህ ጋር አክሰሰሪ የሚሉት እንዳለ እንደዚህ ሰረዝ ነገር ላደርጋቸው ከፈለኩኝ እንደዚህ ብነካው እንደምታዩት የመሰረዝ ምልክት ያስገባል ማለት ነው። እዚህ ጋር ደግሞ ቴክስት ከለር አለ። አሁን ቆም ስትሉ ምንነቱን ይነግራችኋል። ለምሳሌ ይሄንን እንዳለ ልምረጠው። ከዛ ጥቁር ነው የተጻፈበት። ይሄን ነክታችሁ ቀይ ማድረግ የተለያዩ አማራጮች አሉ። ለምሳሌ ፒንክ ከፈለኩኝ እንደዚህ ፒንክ ይሆናል። እዚህ ጋር ደግሞ ሰማያዊ ነገር ከፈለኩኝ ሰማያዊ፣ እናንተ ሌሎች ከለሮችን መጠቀም ይቻላል። ባክግራውንዱንም ልትቀቡት ከፈለጋችሁ አሁን ባክግራውንዱን ተመልከቱት፣ ነጭ ነው። እንደዚህ ልምረጠውና እዚህ ጋር ፊል ከለር ይላል ወይም ጀርባውን የሚሞላበት ማለት ነው ባጭሩ። ለምሳሌ ይሄን ብታረጉት ባክግራውንዱ እንደዚህ ይሆናል። ሌላ አይነት ከለርም ከፈለጋችሁ እዚህ ውስጥ እየመጣችሁ ከለሮቹን መምረጥ ይቻላል ማለት ነው። እዚህ ጋር ደግሞ ቦርደር አለላችሁ። ለምሳሌ ይሄን ነገር በቦርደር ማስቀመጥ ካስፈለጋችሁ ይሄንን አጠቃላይ እንደዚህ መምረጥ ይቻላል። በሾርት ከትም ኮንትሮል ኤ ብላችሁ መምረጥ ትችላላችሁ። ከዛ ቦርደር ምን አይነት ቦርደር እንደምትፈልጉ እዚህ ጋር ተወስናላችሁ። ቆም ስትሉም ይነግራችኋል። ኦል ቦርደር ይላል። ለምሳሌ ብትነኩት ሁሉም ላይ ቦርደር ይገባል። እዚህ ጋር ደግሞ ኢነር ቦርደር ወይም ከውስጥ ብቻ ነው የሚያስገባው። መጀመሪያ ግን ቦርደሩን ክሊር ላድርግላችሁ እንዲታያችሁ። ይኸውና ክሊር ቦርደር፣ ይሄ ምንም ቦርደር የለው ጠፋ። ይሄን ብታረጉት ደግሞ ከውስጥ አሁን የውጭኛው ቦርደር አይኖረውም፣ ውስጡ ብቻ ነው በቦርደር የተቀመጠው። ልምረጠውና ደግሞ አሁን ያስገባነውን ቦርደር ለማጥፋት ይሄ ክሊር ይላል። ይሄን መንካት ይቻላል። ይሄኛው በጎን ብቻ። እነዚህን እያያችሁ እናንተ በምርጫችሁ ማድረግ ትችላላችሁ። ዙሪያውን ብቻ ከፈለጋችሁ ደግሞ አውትሳይድ ቦርደር ማለት ነው ወይም አውተር ቦርደር፣ ዙሪያውን ብቻ እንደዚህ ቦርደር ያደርግበታል። አሁንም እንምረጠውና ወደዚህ እንመለስ። ካልፈለግን ክሊር እንላለን። እዚህ ጋር ደግሞ ቦርደር ከለር አለላችሁ። ከስር ደግሞ ዝቅ ስትሉ እዚህ ጋር ለምሳሌ ቦርደር ስታይሎችንም መምረጥ ይቻላል። በጣም ወፍራም ከፈለጋችሁን ይሄን መጠቀም ይቻላል። ለምሳሌ ሁሉንም ቦርደር ላድርግበት። ነገር ግን ቦርደሩ እንዳያችሁት በጣም ወፍራም የሆነ ቦርደር ነው ማለት ነው። ለምሳሌ ደግሞ የፈለጋችሁት እናንተ ሂድን አይነት ከሆነ እዛ ቦርደር ስታይሉን እዚህ ጋር ልምረጥ። እንዲህ አይነት ቦርደር ነው የምፈልገው። መጀመሪያ ግን ክሊር እናድርገው እንዳልኳችሁ። ከዛ ይሄንን አሁን በዚህ መንገድ ነው የሚያስቀምጠው። ኦል ቦርደር ብንለው እንደምታዩት በሂድን የሰራው ማለት ነው። ስለዚህ በፈለጋችሁት አይነት ቦርደር መጠቀም ትችላላችሁ። ከለር ደግሞ እዚህ ጋር አለ። ለምሳሌ ከለሩን በቀይ ከፈለኩኝ ቀይ አድርገዋለሁ። አሁን ይሁት እንዳለ በቀይ ሆኗል ማለት ነው። ሙሉ በሙሉ ለማጥፋት ደግሞ እንዳለ እንመርጠውና እዚህ ጋር መተን ክሊር ማለት ይቻላል። ከዛ ይጠፋል። እዚህ ጋር ደግሞ መርጅ ማድረግ ያለላችሁ። ለምሳሌ እዚህ ጋር ላስገባበትና ክሊክ ላርክ አዲስ ከታች ፈልጌ ነው። ከዛ ራይት ክሊክ በመቀጠል ኢንሰርት ሮ አባብ ብለው ከዚህ በላይ አንድ ይሰጠኛል ማለት ነው። እዚህ ላይ እንደምታዩት ባዶ አግኝቻለሁ። ለምሳሌ ሴልስ ሪፖርት ከሆነ ይሄ ሴልስ ሪፖርት ልበለውና እንደዚህ እንትኑን ግን በካፒታል እናድርገው ሴልስ ሪፖርት። ከዛ አሁን ይሄንን ሴንተር ነገር እንዲሆን ፈልጊያለሁ ወይም መሃል እንዲሆን ማለት ነው። ስለዚህ መጀመሪያ ከዚህ እንምረጠውና እዚህ ጋር እንምጣ። መርጅ ኢን ሴንተር ወይም ደግሞ ይሄን ነክታችሁ መርጅ ኦል የሚለውን ስትነኩ መርጅ ያደርገዋል። ከዛ ግን ሴንተር እናደርገዋለን። መርጅ ማለት መቀላቀል ማለት ነው። አሁን ይሄ ሴል አንድ ነው እንደምታዩት ሙሉ የተቀላቀለ ነው። ከዛ እዚህ ጋር አላይመንት አለላችሁ ማለት ነው። ለምሳሌ ሴንተር ከፈለጋችሁ ሴንተር ብታደርጉት መሃል ላይ መጥቶ ቁጭ ይላል። ሳይዝ አንድ ልንጨምርበት ወይም ሁለት እንደዚህ ከዚህኛው ከፍ ልናደርገው እንችላለን። እንዳልኳችሁ እዚህ ጋር አላይመንት በቀኝ በኩል በግራ በኩል እያደረጋችሁ መጠቀም ይቻላል። ሴንተር ላይ ደግሞ እንደዚህ ማድረግ ይቻላል ማለት ነው። እዚህ ጋርም ሌሎች አሉ። እነዚህን ደግሞ እየሰራን እናያችኋለን። አሁን ያገኘናቸውን ነገሮች ግን በአጠቃላይ ደግሞ ለማግኘት ለምሳሌ እዚህ መግባት ካልፈልጋችሁም ፎርማት የሚል አለ። ፎርማት መንካት ይቻላል። ከዛ ነምበር ፎርማት ተመልከቱት። በጣም ብዙ የነምበር ፎርማት አለ። ቴክስት ፎርማት፣ ቦልድ፣ ኢታሊክ፣ አንደርላይን ስናደርግ የነበረው ሾርት ከቶቹ ከፊት ለፊት አሉ። አላይመንት፣ ሴንተር፣ ራይት፣ ቶፕ፣ ሚድል እያላችሁ ይቀጥላል። ለምሳሌ ሴልስ ሪፖርት የሚለውን መረጥኩት። ከዛ ፎርማት ጋር ብሄድ ቴክስቱን ቦልድ እንደምታዩት ደብዘዝ ብሏል። ምክንያቱም ቦልድ ሆኖ ስለነበር ማለት ነው። ነገር ግን በድጋሚ ልምጣና ቴክስት ቦልድ ብለው ደግሞ ጎላ ያለ ይሆናል። ፎርማት
አላይመንት ለምሳሌ በሌፍት በኩል ባደርገው እዚህ ጋር መጥቶ ቁጭ ይላል። አሁንም ፎርማት ቴክስት ከዛ አላይመንት ሴንተር ደግሞ ባደረገው ወደ መሃል ይመጣል ማለት ነው። ስለዚህ እዚህ ጋርም ታገኙታላችሁ። በተመሳሳይ እዚህም እየመጣችሁ ማግኘት ይቻላል። እዚህ ጋር ቴክስቱን ሮቴት ማድረግ ይቻላል። እዚህ ጋር መጠቀም ትችላላችሁ ሮቴት ለማድረግ። እሱን እንዳልኳችሁ ያየነው እንሄዳለን። አሁን ደግሞ ወደ ቁጥር እንሄድ። ለምሳሌ እዚህ ጋር ያሉት ፕራይስ ወይም ቁጥሮች አሉ እንዳለ ልምረጣቸው እስከታች። ከዛ በኋላ ነምበር ፎርማት እዚህ ጋር የምትመለከቷቸው አሉ ማለት ነው። ለምሳሌ በከረንሲ ፎርማት ማስቀመጥ ከፈለጋችሁ ይህን ብትነኩት ከረንሲ ፎርማት መጀመሪያ ላይ ዶላር ይገባል። ከዛ ደግሞ ዴሲማል ፖይንቶቹ ይገባሉ። ዴሲማል ፖይንቶቹን ለማጥፋት ደግሞ እዚህ ጋር መታችሁ ኢንክሪዝ የሚለውን ብትነኩት እየጨመረ ዲክሪዝ የሚለውን ብትነኩት ደግሞ እየቀነሰ ይመጣል። በተመሳሳይ ግን ሌላ አይነት ነምበር ፎርማት ከፈለጋችሁ ፎርማት አሁን ነምበር ላይ ነን። አውቶማቲክ በጣም ብዙ አማራጮች አሉ። ለምሳሌ አካውንቲንግ ብታደርጉት በዚህ ፎርማት ነው የሚያስቀምጠው። እንደምታዩት ዶላሩ እዚህ ጋር ይሆናል። አሁንም ፎርማት ከዛ በኋላ ወደ ነምበር ፎርማት እንመጣለን። ፋይናንሻል ከፈለጋችሁ እዚህ ጋር ዶላር ምልክቱ አይገባም። አሁን ይሄ በፋይናንስ እንትን ተቀመጠ። ፎርማት ከዛ ነምበር ስለሆነ ነምበር ፎርማት ከረንሲ እዚህ ጋር አለላችሁ። ከረንሲ ራውንድድ የተጠጋጋ ማለት ነው፣ አጠጋግቶ ያስቀምጥላችኋል። ስለዚህ ከነዚህ ውስጥ እናንተ በተመቻችሁ መጠቀም ትችላላችሁ። ከስተም ከረንሲ ወይም የራሳችሁን ማዘጋጀት ይቻላል። ለምሳሌ ደግሞ እዚህ ጋር የተወሰኑ ቁጥሮችን እናስገባና እንደዚህ ሁለቱም መረጥኳቸው። ፎርማት ነምበር ስለሆኑ ነምበር ፎርማት ጋር እዚህ ጋር መጣ። በሳይንቲፊክ ኖቴሽን ከፈለኩ አሁን እንደዚህ ባደረገው በሳይንቲፊክ ኖቴሽን ይገልጸዋል። ቀን ደግሞ እዚህ ጋር ለምሳሌ ላስገባ። የዛሬውን ቀን ቀጥታ መጠቀም እንችላለን። እንደዚህ ያስገባሁኝ በሾርት ከት ነው። ኮንትሮል ሰሚኮለን አድርጋችሁ ማስገባት ይቻላል። አሁን ክሊክ እናድርግና ፎርማት ነምበር ነው ወይም ቁጥር ነው። ቁጥር ሆኖ ግን ምንድነው ዴት። ስለዚህ ዴት ፎርማት የሚለውን መንካት ይቻላል። ሌሎች አይነት የዴት ፎርማቲንጎችንም መጠቀም ትችላላችሁ። ለምሳሌ እዚህ ጋር እንምጣና ነምበር ከዛ እዚህ ጋር ከስተም ዴት ኤንድ ታይም የሚል አለ። ይህም ብንነካው የራሳችሁን አቀማመጥ መምረጥ ትችላላችሁ ማለት ነው። ለምሳሌ ኦገስት፣ ሴፕቴምበር፣ ኦክቶበር እንዲህ አይነት ነገሮችን ከፈለኩኝ ይህም ብነካ ከዛ በኋላ አፕላይ ብለው እንደምታዩት 24 ዲሴምበር ብሎ ይቀጥላል። ስለዚህ ፎርማቱን እናንተ በፈለጋችሁት እዚህ ጋር እየመጣችሁ ነምበር ፎርማት ከዛ በኋላ ከስተም የሚል ጋር እየገባችሁ በምትፈልጉት መንገድ ማስተካከል ትችላላችሁ ማለት ነው። ሰዓትም ተመሳሳይ ነው። ለምሳሌ ኮንትሮል ሺፍት ሰሚኮለን ልንካና አሁን ያለውን ሰዓት አስገባሁት። ከዛ እዚህ ጋር ብመርጠው ከዛ በኋላ ፎርማት ነምበር ነው አሁን ሰዓትም። ስለዚህ እዚህ ጋር ታይም አለ። የራሴን ሌላ አይነት ከፈለኩኝ ግን ከስተም ዴት ኤንድ ታይም እነካለሁ። ከዛ ታይም አቀማመጦቹን ተመልከቱት። በዚህ ጋር ካሉት ውስጥ በአንዱ መጠቀም ይቻላል ማለት ነው። ለምሳሌ በዚህ ብፈልግና አፕላይ ብለው እንደምታዩት በዚህ መንገድ ይቀመጣል። ሰዓትና ደቂቃው ብቻ ይቀመጣሉ ማለት ነው። ሌላው ደግሞ ለምሳሌ 75% ብዬ መጻፍ ፈልጌያለሁ። ስለዚህ 0.75 ብላችሁ መጀመሪያ መጻፍ ይቻላል። ፐርሰንት እንዲያደርገው እዚህ ላይ ክሊክ ከዛ እዚህ ጋር ማለላችሁ ይሆንና ይሄን ብትነኩት አሁን 75% ሆነ ማለት ነው እንጂ አሁን 75% ብላችሁ ለመጻፍ 75ን አስቀድማችሁ ከዛ ክሊክ አድርጋችሁ እዚህ ጋር ፐርሰንት ብታደርጉ 7500 ነው የሚያደርግባችሁ። ስለዚህ 0.5 ወይም ደግሞ 0.75 እያላችሁ መጀመር ይኖርባችኋል። ስለዚህ ቁጥሮችን ላይ ይሄን አልካየን እናንተ ሌሎቹንም እዚህ ጋር ያሉትን ፎርማት ማድረጊያዎች መጠቀም ትችላላችሁ። ሌላው ደግሞ ለምሳሌ ይሄን ነገር ብቻ ኮፒ ላድርገውና ኮፒ እዚህኛው ላይ ፔስት እናድርገው። ከዛ ለምሳሌ ይሄኛው እንደምታዩት በጣም ሰፊ ጋፕ አለው። እዚህ ጋርም ጋፖች አሉ። እንደዚህ አይነት ነገር እንዳይኖር ማስተካከል ከፈለጋችሁ ከላይ እዚህ ጋር ትመጡና እንደዚህ መምረጥ ይቻላል። በመቀጠል መሃል ላይ ትመጣላችሁ። ደስ ያላችሁ ቦታ ላይ ሆኖ መሃል ላይ ማለት ነው። ሁለቴ ክሊክ ብታደርጉ ይበቃዋል ብሎ ባሰበው እንደምታዩት ያስቀምጠዋል ማለት ነው። ምንም አይነት ክፍት ቦታ አይኖርም። አሁን የትንሽ ሰፋ ያለው እዚህ ጋር ኳንቲቲ የሚል ስላለን ነው። ቅድም ባልኳችሁ መሰረት ግን እቺን ክሊክ አድርጋችሁባት ደግሞ እዚህ ጋር የቴክስቱን አቀማመጥም ልትወስኑለት ትችላላችሁ። ለምሳሌ እዚህ ጋር እንምጣና ወደ ላይ ብታደርጉት እንደምታዩት ቀና ሲል እዚህ ጋር ትርፍ ነገር ይኖራችኋል። ካልፈለጋችሁ ግን እዚህ ጋር ትመጡና ዳይሬክት ወይም ቀጥታ ይሄኛውን ነን ብትሉት ደግሞ ወደዚህ ይቀመጥላችኋል። በተመሳሳይ እንደዚህ መታችሁ ደግሞ መጎተት ይቻላል። እንደዚህ ብታደርጉት አሁን ሁሉም እናንተ በጎተታችሁት ሳይዝ ይቀመጣሉ። አሁንም ተመርጧል። ለምሳሌ እንደዚህ ብናደርገው ብለቀው ሁሉም በዚህ እንትን ይቀመጣል። ደብል ክሊክ ብታደርጉ ወይም ሁለት ክሊክ ብታደርጉ ደግሞ ለጽሁፉ በቂ ነው ብሎ ባሰበው ያስቀምጥላችኋል። ስለዚህ እያንዳንዷን ብቻ እየመጣችሁ እንደዚህ ማስፋት ወይም እዚህ ጋር እየመጣችሁ እንዲህ ማጥበብ አይጠበቅባችሁም ማለት ነው።
በአንድ ክሊክ ታደርጉና ሁሉንም አንድ ጊዜ ማስተካከል ይቻላል። ሌላው ግን ለምሳሌ እዚህ ጋር እየመዘገብን ነው ብለን እናስብ። በጣም ብዙ ቢሆን አስቡት፣ ወርታች እንደዚህ ሲወርድ እዚህ ጋር ምን እንደሚጻፍ እዚህ ጋር ያለው ይጠፋል ማለት ነው። ስለዚህ ይሄኛው ባይንቀሳቀስ ጥሩ ነው። የመጀመሪያው እንዳይንቀሳቀስ ለማድረግ ብዙ አማራጮች አሉ። የመጀመሪያው ከላይ ቪው ሚል አለ። ቪውን መንካት ነው። ከዛ ፍሪዝ፣ በዚሁ አቅጣጫ ትመጡና ዋን ሮ ብትሉት የመጀመሪያውን ሮ ፍሪዝ ያደርገዋል። ይሄ መስመር መጣ ማለት እንደምታዩት ምንም መሀል ብትሄዱ ይሄ አይንቀሳቀስባችሁም ማለት ነው። አንፍሪዝ ማድረግ ከፈለጋችሁ ደግሞ ቪው ከዛ እዚህ ጋር ትመጡና ኖ ሮስ ትሉታላችሁ፣ ወይም ምንም አይነት ሮ ፍሪዝ አታርግ ብለው እንደዚህ ይጠፋል። የመጀመሪያውን ይሄ ደግሞ እንዳይንቀሳቀስ ከፈለግንም ቪው ፍሪዝ ኮለመን ነው የፈለግኩት። ስለዚህ ፍሪዝ ጋር ልምጣና ዋን ኮለመን እለዋለሁ። ይሄ መስመር እዚህ ገባ። አሁን እዚህ ጋር ይዛችሁ ይሄንን ምንም መሀል ብትጎትቱ የመጀመሪያው አይጠፋም ማለት ነው። የፈለጋችሁትን አለ ትሄዱ ትችላላችሁ። ከላይ እንደምታዩቸው ፊደሎቹ ይቀያየራሉ። እሱ ግን የትም አይሄድም ማለት ነው። በተመሳሳይ ቪው ጋር መታችሁ ደግሞ ፍሪዝ ኮለመን ሆኖ ኖ ኮለመን ብትሉት ምንም ፍሪዝ አይሆንም። ይህንን ለማድረግ ግን ግዴታ ቪው ጋር መሄድ ላይጠበቅባችሁ ይችላል። እዚህ ጋር የምትመለከቷት መስመር ነገር አለች፣ ወፈር ያለ መስመር ማለት ነው። ለምሳሌ እዚህ ጋር ልምጣና ይሄ የእጅ ምልክቱ ሲመጣ ጎተት ባደረገው ይህንን ፍሪዝ አደረኩት ማለት ነው። በተመሳሳይ ግን ወደዚህ ልመልሳችሁና ይህን ስኪፕ እንበለው የመረጥነው እንዲጠፋ። አሁን ቪው ጋር መታችሁ ከዛ ፍሪዝ ዋን ሮ ብንለው አሁን ፍሪዝ የሚሆነው የትኛው ነው? የላኛው ብቻ ነው። ነገር ግን አሁንም ለመጻፍ አይመችም፣ ሁለቱም መሆን አለባቸው። ስለዚህ ከዛ በዚሁ አቅጣጫ ቱሮ ብንለው ሁለት ይሆንልናል ማለት ነው። አሁን እያሳየኋችሁ በነበረው ደግሞ ማድረግ ከፈለጋችሁ ይሄን ነው ልበለውና ይሄን ስጎትቱ እስከታች ማድረግ ነው። ጨመር አድርጋችሁ አሁን ሁለቱ አይንቀሳቀስም። ሶስቱ እንዳይንቀሳቀስ ከፈለጋችሁ እንዲህ እየጨመራችሁት መሄድ ነው። በጣም ቀላል ይሆንላችኋል። እንዳለ ደግሞ ለመተው ከፈለጋችሁ መታችሁ ከላይ ክሊክ ስታደርጉ እንደዚህ ይጠፋል። ወደ ጎንም ተመሳሳይ ነው። ለምሳሌ አንዴ ወደ ላይ ላውጣውና እንደዚህ የእጅ ምልክቱ እስከዚህ ብናደርገው ፍሪዝ የሆነውን ይሄ አጠቃላይ ነው። ወደ ጎን ብናደርገው እንደምታዩት አይንቀሳቀስም። በዚህ መንገድ ፍሪዝ ማድረግና በቀላሉ ለመጻፍ እንዲመች ማድረግ ይቻላል። ስለዚህ አሁን ይህንን በደንብ ካየን አሁን ደግሞ ዳታዎችን እንዴት እንደምትመዘግቡ እንመልከት። ለምሳሌ ሽት ስሪ ላይ ልንሰራ እንችላለን። ይሄ በደንብ እየታያችሁ ካልሆነ ዙም ማድረግ ይቻላል። አሁን 100% ላይ ነው ያለው። የተወሰነ 125 ብናደርገው ከፍ ያለ ይሆናል። ክሊክ እናድርግ። ዳታውን በተለያየ መንገድ ማስገባት ይቻላል። የመጀመሪያው ታይፕ ማድረግ ነው። ለምሳሌ እዚህ ጋር ስም ዝርዝር ሊሆን ይችላል፣ ወይም አይዲ ከሆነ አይዲ ብለን እንደዚህ መጻፍ እንችላለን። ከዛ ኢንተር ማለት ወይም ክሊክ ማድረግ ይቻላል። እዚህ ጋር ስም ዝርዝር ከሆነ ስም ዝርዝር፣ ታብ እየነካችሁም ወደ ጎን መሄድ ይቻላል። እዚህ ጋር ለምሳሌ ክፍያ ከሆነ ሳለሪ ልንል እንችላለን። ታብ ወደ ጎን ሄዶልኛል። በቂ ነው። አሁን ዲፓርትመንት እዚህ ድረስ አስገብቻለሁ። አይዲያቸው ለምሳሌ 1 2 እያለ ሊቀጥል ይችላል። አንድ አይነት ከሆነ ግን ጫፏ ላይ እዚህ ጋር ይዛችሁ ወርታች እስከፈለጋችሁት ጎተት ብታረጉ 1 2 3 4 እያለ ይቀጥላል ማለት ነው። ስማቸውን እዚህ ጋር ታይፕ ታደርጋላችሁ። ኢንተር ኢንተር፣ እንደዚህ በጣም በቀላሉ መጻፍ ይቻላል ማለት ነው። ወደ ጎን ለመሄድ ታብ፣ ወርታች ለመሄድ ኢንተር ማለት። ሳለሪ ደግሞ እዚህ ጋር ታስገባላችሁ። ኢንተር እያላችሁ ቁጥሮችን መመዝገብ ይሆናል ማለት ነው። በጣም ቀላል ነው። ዲፓርትመንታቸውንም እዚህ ጋር ትመዘግባላችሁ። ይህንን በድሮፕ ዳውን ሊስት ማስገባት ይቻላል። አሳያችኋለሁ እንዴት እንደምታስገቡ። ሌላው ደግሞ ተሰርቶ ከተቀመጠ ማምጣት ይቻላል። ለምሳሌ ፕላስ ወይም አዲስ እንትንበልና እዚህ ላይ እናስገባ። የምናስገባው ግን ተሰርቶ የተቀመጠ ከሆነ ከሌላ ቦታ ፋይል የሚል አለ። ፋይልን እንነካለን። በመቀጠል ኢምፖርት ይላል። ኢምፖርትን ትነካላችሁ። ከዛ ወደዚህ ያመጣችኋል ማለት ነው። እዚህ ካለ ከዚሁ መጫን፣ ከሌላችሁ ግን አፕሎድ የሚል አለ። አፕሎድን ስነኩ ወደ ኮምፒውተራችሁ ውስጥ መግባት ይቻላል። ስለዚህ እዚህ ጋር ብሮዝ የሚል አለ። ጎትታችሁ ወይም ድራግ አድርጋችሁም እዚህ ላይ መልቀቅ ይቻላል። አሁን ግን ብሮዝ የሚለውን ልንካው። አሁን እዚህ ጋር የምታዩዋቸው የተለያዩ ፋይሎች አሉ። በኤክሴል ፎርማት፣ በተለያየ ፎርማት የተቀመጠ ሊሆን ይችላል። በቀላሉ መክፈት ይቻላል ማለት ነው። ለምሳሌ ሴልስ ሪፖርት የሚል አለ። ይሄን ልክፈተው። ኦፕን እለዋለሁ። ከዛ በኋላ ኢምፖርት ዳታ የሚለውን መንካት ነው። ዳታው በቀጥታ ከዛ ኢምፖርት ይሆናል ማለት ነው። እንደምታዩት ጨርሷል። ኦፕን ነው የሚለውንም መንካት ትችላላችሁ። እዚህ ጋር ሴልስ ሪፖርት ብሎ እዚህ ጋር ተጭኖልናል። እንዳልኳችሁ ግን እዚህ ጋር ከሆነ የፈለግነው እዚሁ እንዲገባ ማድረግም እንችላለን። ለምሳሌ ይሄን ብትነኩት አማራጮቹን ተመልከቷቸው። አሁን የከፈተብኝ አዲስ ቦታ ነው። እኔ ግን ስፈልግ የነበረው እዚሁ ነው። ስለዚህ ክሬት ኒው ስፕሬድሺት የሚለውን እና
ይህንን እነካለሁ። ኢንሰርት ኒው ሽት ካላችሁት እዚሁ አዲስ ሽት አስገብቶ ያስገባዋል። ሪፕሌስ ስፕሪድ ሽት ካላችሁት ደግሞ ይህን ስፕሪድ ሽት ሙሉ በሙሉ ይተካዋል ማለት ነው። ስለዚህ እዚህ ጋር ኢንሰርት ኒው ሽት ልበለው ለምሳሌ። ከዛ በኋላ ኢምፖርት ልበለው። ቲሙ እንዲመጣ አልፈልግም። ይሄን ብቻ ኢምፖርት ልዋለሁ። እንደምታዩት እዚህ ጋር አስገብቶልናል። እንዲተካው ከፈለጋችሁ ደግሞ ሪፕሌስ ብላችሁ መተካት ይቻላል። ሁሉንም ግን ካደረጋችሁት ሙሉውን ነው የሚተካው። ለምሳሌ አዲስ እንትን እንበልና አዲስ ላይ ብንመለከተው የተሻለ ይሆናል። እዚህ ጋር ፕላስ እያልኩኝ ልጨምር። ለምሳሌ ፕላስ 3 አለኝ 1 2 3 አለ። እዚህ ጋር ደግሞ አሁን የማስገባበት ነው። ስለዚህ ፋይል ኢምፖርት አፕሎድ ሮዝ ሪፖርት የሚለውን ልጠቀመው። አሁን ኦፕን እንዲተካው ነው ሙሉ በሙሉ። ስለዚህ ሪፕሌስ ስፕሪድሺት ትለዋለሁ። እዚህ ጋር እያስጠነቀቀ ነው እንደምታዩት ሙሉውን ልተካው ነው እያለ ነው። እዚህ ጋር ያለው ነገር በአጠቃላይ ኢምፖርት ልበለው። ሙሉውን እንደምታዩት ተክቶ አዲሱ ገብቷል ማለት ነው። ስለዚህ በእነዚህ በሶስት መንገዶች ተሰርቶ የተቀመጠንም ማምጣት ትችላላችሁ ማለት ነው። አሁን ያመጣነው ይህን ይመስላል። ኮፒ አድርጋችሁም ልታመጡ ትችላላችሁ። ቀጥታ ለምሳሌ ማይክሮሶፍት ኤክሴል ልክፈትና ለምሳሌ ይሄን ከፈለኩት እመርጠዋለሁ። ኮንትሮል ሲ መንካት ይቻላል፣ ወይም ራይት ክሊክ ነክተን ኮፒ። ከዛ ቀጥታ እዚህ ጋር እንምጣና ለምሳሌ ፕላስ ብዬ ልንካ። ኮንትሮል ቪ መንካት ወይም ራይት ክሊክ ነክታችሁም ፔስት ማድረግ ይቻላል። እንደምታዩት ዳታው ሙሉ በሙሉ ይገባል ማለት ነው። ስለዚህ እናንተ የተመቻችሁን አማራጭ መንገድ መጠቀም ይቻላል። ሌላው ዳታ ስታስገቡ ደግሞ ማወቅ ያለባችሁ ለምሳሌ ጃንዋሪ እዚህ ጋር ቢኖረኝ ፌብሩዋሪ እያለ እንዲቀጥል ፈልግ ያለው ወይም እዚህ ጋር መተን እንደዚህ ጎተት ማድረግ ይቻላል። ጃንዋሪ ፌብሩዋሪ እያለ ይቀጥላል። አሁን እነዚህ የጃንዋሪ ቁጥሮች ቢሆኑ ምሳሌ ነው። ከዛ ይሄን ልጎትተውና ባለው ኢንተርቫል ይቀጥላል። ከዛ ግን ኮፒ ስናደርግ ይሄኛው ተገልብጦ እንዲቀመጥ የምንፈልግበት ሁኔታ ይኖራል። ስለዚህ ራይት ክሊክ እንንካና ኮፒ፣ ለምሳሌ እዚህ ጋር ሊሆን ይችላል። ሲቀመጥ ግን የፈለግኩት ጃንዋሪ ፌብሩዋሪ የሚለው ወደ ጎን ነው። ስለዚህ ምን እናደርጋለን? ራይት ክሊክ እንነካና ፔስት ስፔሻል የሚል አለ። በዚሁ አቅጣጫ ትመጡና ትራንስፖዝ የሚል አለላችሁም ትራንስፖዝ እንደዚህ ገልብጦ ማስቀመጥ ማለት ነው ባጭሩ። ይህን ብትነቁ ጃንዋሪ ፌብሩዋሪ የሚለው እንደዚህ ይገለበጥላችኋል። ስለዚህ ዳታዎችን እያገለባበጡ ማስገባት ይቻላል። ሌላው ደግሞ ለምሳሌ ጉግል ሽት ላይ እየሰራችሁ የተለያዩ ኖቶች ሊሆኑ ይችላሉ ወይም ኮመንቶች ሊኖሯችሁ ይችላሉ ማለት ነው። ምክንያቱም ለሰዎች ሼር ስለምታደርጉትም ጥያቄዎችን እዛው ላይ መጠየቅ ይቻላል። ለምሳሌ እዚህ ጋር የሰረዝናቸው ነገሮች ነበሩ ወይም ሰው ሰርዞ ለኛ ሰጥቶን ይሆናል። ስለዚህ ጥያቄ ካለን እዚህ ላይ መጠየቅ እንችላለን። ምንድነው የምታደርጉት? እዚህ ላይ ከሆነ ለምሳሌ ክሊክ እናድርግና በመቀጠል ራይት ክሊክ ትነካላችሁ። ከዛ ወርታች ዝቅ ስትሉ ኢንሰርት ኖት የሚል አለላችሁ። ይኸውና ኢንሰርት ኖት። ከዛ ኖታችሁን ትጽፋላችሁ ማለት ነው። ለምሳሌ ባጭሩ ኳይ ብዬ ልጻፍ ወይም ጥያቄ እየጠየቅኩኝ ነው። ባዶ ቦታ ክሊክ ባደርግ እንደምታዩት ከላይ ምልክት ነገር አለች። ከዛ የላክልለት ሰው ሄዶ ይሄን ቆም ሲል እንደዚህ ያገኘዋል ማለት ነው። ከዛ ምላሽ ይሰጠናል ማለት ነው። ምክንያቱም ይሄኛውን ሼር አድርገን የምንሰራበት ነው። እዚህ ጋር ሼር የሚል አለ። ይሄን ነክታችሁ በኢሜይላቸው በቀጥታ ልትልኩላቸው ትችላላችሁ። አሁን ስሙ አንታይትልድ ስፕሪድሺት ነው የሚለው ስም እዚህ ጋር መስጠት ይቻላል። ወይም ደግሞ አስቀድማችሁ ስሙን እዚህ ጋር መስጠት ይቻላል። አንታይትልድ ነው የሚለው ወይም ታይትል የለውም እያለ ነው። ስለዚህ አሁን ለምሳሌ ሴልስ ከሆነ ሴልስ እንለዋለን። ከዛ ሼር ብናደርጋቸው እዚህ ጋር መተን ስማቸውን እናስገባለን። ከዛ በኋላ በቀጥታ እንልክላቸዋለን ማለት ነው። እዚህ ጋር የምንጽፈው ኮመንት ወይም ኖቶች ይገኛሉ። ኮመንትም ለመጻፍ ደግሞ እዚሁ ላይ አሁንም ራይት ክሊክ ከዛ አሁን ኮመንት የሚል አለላችሁ። ይህንን መንካት ይቻላል። ከዛ ኮመንት ትጽፋላችሁ ማለት ነው። ለአንድ ሰው መርጣችሁም ኮመንቱን ልትልኩለት ትችላላችሁ። ለምሳሌ አት ብለን ልናስገባ እንችላለን ስሙን። ለምሳሌ እዚህ ጋር የራሴን ስም ወይም ሁለተኛ አካውንቴን ባስገባና ኢንተር ብል ሚሴጁ በቀጥታ ለሱ ይደርሰዋል ማለት ነው። ስለዚህ እዚህ ጋር ልምጣና ኮመንት የሚለውን በድጋሚ እነካለሁ። ከዛ አሁንም ኮመንት የሚለውን እነካለሁ። ኮመንቴ ይገባል ማለት ነው። እንደምታዩት ቢጫ ነው ኮመንት ሲሆን፣ ነገር ግን ምንም አይነት ኮመንት ታይፕ አላደረግንም። ታይፕ ማድረግ ትችላላችሁ። እዚህ ጋር ኮመንቱ ሪፕሌብል ደግሞ ምላሹ ይደርሳል። ምልክላቸውም ሰዎች እየጻፉልኝ በቀጥታ ማውራት ይቻላል። ኤዲት ማድረግም ዲሌት ማድረግም ሚሴጁን ይቻላል ማለት ነው። ሌላው ደግሞ እንመለስበታለን ያልኳችሁ ዳታችንን ፊልተር ማድረግ ነው። ለምሳሌ እዚህ ጋር ክሊክ ብታደርጉ ወይም ከላይ መታችሁ ይህን ብትነኩ አማራጮች አሉ። ክሬት ፊልተር የሚል አለ። ይህን መንካት ይቻላል። ከዛ እዚህ ጋር እንደምታዩት ፊልተር ማድረጊያው ይገባል። ይህን ብንነካው ተመልከቱት። እዚህ ጋር ሶርት ኤ ቱ ዜድ ከትንሽ ወደ ትልቅ ከትልቅ ወደ ትንሽ ሁለቱም አማራጭ አለ። በከለርም ሶርት ማድረግ ይቻላል። ነምበር ፊልተር ስለሆነ ደግሞ ይሄኛው ፊልተር ባይ ቫሊዩ የሚለውን መንካትም
ትችላላችሁ ማለት ነው። እዚህ ጋር ቁጥሮቹ አሉ። የምትፈልጉትን ብቻ ዲስፕሌይ አድርጋችሁ ማየት ወይም ደግሞ መመልከት ትችላላችሁ። እዚህ ጋር ለምሳሌ ደግሞ በኮንዲሽን ከፈለጋችሁ ይህን ትነኩና ፊልተር ባይ ኮንዲሽን ይላል። ይህን ስትነኩ ኮንዲሽን ትመርጣላችሁ ማለት ነው። ለምሳሌ እዚህ ጋር ተመልከቱ፣ በጣም ብዙ ዝርዝሮች አሉ። ግሬተር ዛን ኦር ኢኳል ቱ የሚል አለ፣ ግሬተር ዛን የሚል አለ። ለምሳሌ ግሬተር ዛን ልበልና ቫሊዩን እዚህ ጋር አስገባልታለሁ። አሁን ማየት የፈለኩት ለምሳሌ ከ50 በላይ ያሉትን ከሆነ 50ን እመርጣለሁ። ከዛ ኦኬ እላለሁ። ተመልከቷቸው እንዳለ ከ50 በላይ ይሆናሉ። ለምሳሌ ደግሞ ከ500 በላይ እናድርገው። እዚሁ ፊልተር ጋር እንምጣና ይህንን ከ500 በላይ ያሉትን ኦኬ ብለው የሚታዩት ከ500 በላይ ያሉት ይሆናሉ ማለት ነው። ስለዚህ እናንተ እዚህ ጋር መምረጥ ይቻላል። ያነሰ ደግሞ ከፈለጋችሁ ይህን ትነኩና ሌዛን ብትሉት ከ500 በታች ያሉትን ኦኬ ብንለው ከ500 በታች ያሉት ይመጣሉ። ስለዚህ እንደዚህ እያደረጋችሁ እዚህ ጋር ያሉትን ነገሮች በመቀያየር መጠቀም ይቻላል። በጣም ብዙ ነው እንደምትመለከቱት ማለት ነው እዚህ ጋር ያለው። በተመሳሳይ እዚህ ጋር ማስገባት እንችላለን። ሪሙቭ ፍሊተር ልበለውና ከሁሉም ጋር ይጥፋ። አሁን እዚህ ላይ ላስገባ ነው። ይሄ ልንካው፣ ክሬት ፍሊተር፣ ፍሊተሩ እዚህ ጋር ይገባል። ይሄ እነካለው። ከዛ በአልፋቤት ከሆነ ኤ ቱ ዜድ እንደምታዩት ቢ ቤት ከላይ ይሆናል። ሲ እያለ ይቀጥላል። ልክ እንደቀደሙ ከፈለግን ደግሞ በኮንዲሽን ፍሊተር ማድረግ ይቻላል። ለምሳሌ ነን የሚለውን ልትወውና እዚህ ጋር ልምጣ። ቴክስት ስታርት ዊዝ የሚለውን ልንካው። ለምሳሌ በሲ የሚጀምሩትን ብቻ ከፈለግኩኝ ሲ ብዬ ጽፋለሁ። ከዛ ኦኬ ብል የሚመጡት በሲ የሚጀምሩ ብቻ ይሆናሉ። እኔ አሁን አሰራሩን ነው የማሳያችሁ። እናንተ እንደሌሎቹ ሰፋ እያደረጋችሁ መመልከት ትችላላችሁ። ይህን ቴክስት የያዘውን ያልያዘውን በዚህ የሚጀምር እንደምታዩት ቀን ሁሉ አለላችሁ። ከዚህ ቀን ወደዚህ ወደዛ እያላችሁ መምረጥ ይቻላል ማለት ነው። እዚህ ውስጥ ፊልተሩን ለማጥፋት ከፈለጋችሁ ደግሞ ራይት ክሊክ ብላችሁ ሪሙቭ ፊልተር ብትሉት ቀጥታ ፊልተር የተደረገው ነገር ይጠፋል። ሌላው ደግሞ ግራፍ ማስገባት ነው። ለምሳሌ አዲስ ክሬት እናድርግ። ግራፍ የምናስገባበትን እዚህ ጋር ለምሳሌ አይተም ብዬ ልጻፍና ከስር ላፕቶፕ ይኖረን ምሳሌዎች ናቸው። ኢንተር ቻርጀር፣ ኢንተር ፎን፣ ኢንተር ራም፣ እነዚህ በቂ ናቸው ምሳሌ ስለሆነ። ኳንቲቲ ደግሞ እዚህ ጋር ላስቀምጥ። ለምሳሌ እነዚህ ያሉ ይህን አሁን በተለያየ ቻርት ወይም ግራፍ መመልከት ይቻላል። አንድ ቦታ ላይ ከላይ መታችሁ ክሊክ ማድረግ ትችላላችሁ። ከዛ በኋላ በዚሁ አቅጣጫ ስትመጡ እዚህ ጋር ተመልከቱት፣ ወይም ኢንሰርት ቻርት ይላል። ቆም ስትሉ ይህን ስነኩ በጣም ብዙ አይነት የቻርት አይነቶች ይመጣሉ። በዲፎልት አሁን እዚህ ጋር እንደምትመለከቱት ፓይ ቻርት ገብቶልናል። ከዛ ከተስማማን ይህንን ኤክስ ብለን ኤዲት ማድረግ እንችላለን ማለት ነው። ይህንን እንደፈለግነው ኤዲት ልናደርገው እንችላለን። ነገር ግን የፈለግነው ሌላ አይነት ቻርት ከሆነም ክሊክ እናደርጋለን አንድ ቦታ ጋር። ከዛ እዚህ ጋር ኢንሰርት ወይም ቻርት የሚለውን ይሄን መንካት ነው። ፓይ ቻርት ገባ። እዚህ ጋር መተን ግን ቻርት ታይፕ የሚለውን እኛ ፓይ ቻርት ሳይሆን የፈለግነው ይሄን እንነካውና እዚህ ጋር ተመልከቱ። ኮለመን ቻርት ቆም ስትሉ ስሙን ይነግራችኋል። ለምሳሌ ኮለመን ቻርት ብታደርጉት እንደዚህ ኮለመን ቻርት ክሬት ተደረገ ማለት ነው። ከዛ አሁን ይሄ አይተም ይላል። እዚህ ጋር እንደምትመለከቱት ኳንቲቲ ቨርሰስ አይተም ነው የሚለው። ኤዲት ማድረግ ይቻላል። ሁለት የክሊክ ብታደርጉበት ኤዲት ለመደረግ ዝግጁ ይሆናል። ይሄን አጥፍተን ለምሳሌ አይተም ብቻ እንዲል ማድረግ ይቻላል። ሌሎች ነገሮችን ማድረግ ትችላላችሁ። ለምሳሌ ኳንቲቲ ይላል። ላው ላይ ክሊክ ብታደርጉ ቴክስቱ ኳንቲቲ ነው ይላል። ልክ ከሆነ ትታውታላችሁ። መቀየር ከፈለጋችሁ ደግሞ ታይፕ ማድረግ ይቻላል ማለት ነው። እዚህ ጋር ለምሳሌ እዚህ ሙሉ እንጽፋለሁ ካልኩኝ ሙሉን መጻፍ ይቻላል። ቦልድ ማድረግ፣ እዚህ ጋር ፕሪቪውን ተመልከቱት። ከለር መቀየር፣ የመሳሰሉትን ነገሮች ማድረግ ትችላላችሁ። ሳይዙን መጨመር መቀነስ ይቻላል። ለምሳሌ 36 ብናደርገው ተመልከቱት ምን እንደሚያክል። ስለዚህ እንደዚህ ቻርቶችንም ኤዲት ማድረግ ይቻላል። ከለሩ እዚህ ጋር ነው፣ ቴክስት ከለር። ለምሳሌ ይህን ብታደርጉት ቀይ ይሆናል ማለት ነው። እንደገና ደግሞ አይተም የሚላል። ይህን ክሊክ ብታደርጉበትም ለብቻው ይህንን ኤዲት ልታደርጉ ትችላላችሁ። ስም ከመቀየር ጀምሮ እዚህ ላይ ክሊክ ብታደርጉ ደግሞ እነዚህ ባር ናቸው። እነዚህ እንዳለ ይመረጣሉ ማለት ነው። ቻርት ኤዲተር ጋር ያለ ነው። አሁን ይህን ክሊክ አድርጌያለሁ። ኳንቲቲ ይላል። ከዛ እዚህ ጋር መተን ከለሩን ተመልከቱት። እዚህ ጋር መታችሁ እንደዚህ ብታደርጉት ቀይ ይሆናል። ሌሎች አይነት ከለሮችንም ማስገባት ይቻላል። ኦፓሲቲውን ቀነስ ማድረግ ጨመር ማድረግ ትችላላችሁ። ድምቅ እንዲል 100% ማድረግ ይቻላል ማለት ነው። ዳታ ሌብል ከፈለጋችሁ የምላው ላይ ቁጥሮቹ እንዲጻፉ ዳታ ሌብል የሚለውን አክቲቭ ብታደርጉ ቁጥሮቹ ከላይ ይጻፋሉ። ይህን ብትነኩት ደግሞ ቁጥሮቹ ይጠፋሉ ማለት ነው። ዋናው ከእናንተ የሚጠበቀው ምንድን ነው? ኤዲት ማድረግ የፈለጋችሁት ነገር ላይ መታችሁ ክሊክ ማድረግ ብቻ ይሆናል ማለት ነው። ሁለቴ ክሊክ ብታደርገው ይሄ ይከፈታል።
እዚህ ጋር ብንመጣ ደግሞ ይሄን ኤዲት የምናደርግበት ኤዲተሩ ይከፈታል ማለት ነው። እንዲህ ከሰራችሁ በኋላ ደግሞ ለምሳሌ የዚህን ቻርት ታይፕ መቀየርም ካስፈለጋችሁ ላው ላይ ክሊክ ማድረግ ይቻላል። ወደ ሴታፕ እንመለስና ይኸውና ሴታፕ አሁን ያለበት ቻርቱ ኮለመን ቻርት ነው። የምንፈልገው ደግሞ ለምሳሌ ባር ቻርት ከሆነ ወይም ቆም ስትሉ ባር ቻርት እንደሆነ እየነገረን ነው። ቀጥታ ወደ ባር ቻርት ይቀየራል። ከዛ ቀደም ባሳየኋችሁ መንገድ እያንዳንዷ ላይ ክሊክ እያደረጋችሁ ኤዲት ማድረግ ትችላላችሁ። ልክ እዚህ ላይ ክሊክ ስታደርጉ ከስተማይዝ ማድረጊያው ነው የሚከፈተው። እንደ አዲስ ለማስተካከል ግን ሴታፕ ነው የምትከፍቱት። ስለዚህ ሴታፕ ጋር መታችሁ ታይፑን አሁንም መቀየር ይቻላል። ለምሳሌ ደግሞ ላይን ቻርት ከሆነ ያስፈልገው ላይን ቻርት ብትነኩ እንደምታዩት በላይን ቻርት ይቀመጣል። ከዛ ላይን ቻርቱንም እያንዳንዷን ነገር ኤዲት ማድረግ ይቻላል። ለምሳሌ እዚህ ላይ ክሊክ ብታደርጉ ከስተማይዝ የሚለው አክቲቭ ይሆናል። የዚህን ከለር መቀየር ካለባችሁም እዚህ ጋር መታችሁ የተለያዩ ከለሮች እንደዚህ ልታስይዙ ትችላላችሁ። ላይኑን ለምሳሌ እዚህ ጋር መታችሁ ዶት ከፈለጋችሁ ዶት ማድረግ ይቻላል። እንደዚህ አይነት ከፈለጋችሁ አንዳንድ እየዘለለ ሰርክል መሀል ላይ ደግሞ ለምሳሌ ትሪያንግል የተለያዩ ነገሮች እንዲሆኑ ማድረግ ይቻላል። ለምሳሌ ልመልስላችሁና ወደ ዋናው አሁን ቁጥሮች ያሉበት ቦታ ይሆናል። ላፕቶፕ አሁን ይኸውና በደንብ ግልጽ እንዲሆን ዳታውን እንዲታይ እናድርገውና ዳታ ሌብል ላፕቶፕ 35 ነው፣ ቻርጀር 64፣ ፎን 32፣ ራም 67 ነው። ከዛ በኋላ እነዚህ ቀስት ነገር ካልሆነ ደግሞ የፈለግነው ወይም ትሪያንግል ነገር ይሄን ነክተን ስኩዌር ማድረግ ትችላላችሁ። ተመልከቷቸው፣ እነዚህ ስኩዌር ሆነዋል፣ ፔንታጎን። ስለዚህ እናንተ በፈለጋችሁት ነው እዚህ ጋር የምትጠቀሙት ማለት ነው። ይሄኛውን ለምሳሌ እኔ በዳይመንድ ልቀጥለው። ቴክስቶቹ ቦልድ እንዲሆኑ ከፈለጋችሁ ቦልድ የሚለውን መንካት ይቻላል። ከዛ ደግሞ እዚህ ጋር የቴክስቱን ከለር በተለያየ ነገር ማድረግ ይቻላል። ለምሳሌ ብሉ ብታደርጉት ቴክስት ከለሩ ሰማያዊ ይሆናል ማለት ነው። ስለዚህ ይሄ ኤዲት ለማድረግ በጣም ቀላል ነው። አሁንም ልክ እንደቀድሞ ታይትሉን መቀየር ካስፈለገም እዚህ ላይ ክሊክ ስታደርጉ አሁን ቻርት አክሲስ ኤንድ ታይትል ጋር ያለ ነው። እንደምታዩት ኳንቲቲ ቨርስስ አይተም ነው የሚለው። እዚህ ጋር መታችሁ ይህንን ለምሳሌ ሳምፕል ከሆነ ሳምፕል ብለን ጽፈን ኢንተር ብንል ወይም ኦኬ ብንል ቀጥታ እዚህ ጋር ኤዲት ተደረገ ማለት ነው። አላይመንቱ ወይም ጽሁፉ ደግሞ መሀል አካባቢ እንዲሆን ከፈለጋችሁም እዚህ ጋር ተመልከቱት። ይሄኛው አላይመንት ይላል። እዚህ ጋር መታችሁ ይሄን ብትነኩ ሴንተር ላይ በዚህኛው በኩል ብታደርጉት ወደዚህ። ስለዚህ አንዴ ካስገባችሁት በኋላ እንደፈለጋችሁ ኤዲት ማድረግ ይቻላል ማለት ነው። ይሄንን አሁንም መቀየር ካስፈለጋችሁ ግን ሴታፕ ጋር አሁንም ትመጡና እዚህ ጋር በጣም ብዙ አይነት ናቸው የቻርት ታይፖች። ቻርት ላይ ካስፈለገ ግን ራሱን ችሎ ሰፋ ስለሚል ቪዲዮ ሰራላችኋለሁ። እስከዚህም ካወቃችሁ ግን በቂ ነው ማለት ነው። እዚህ ቻርት ላይ ግን አንድ ቲፕ ጨምሬላችሁ መሄድ እንችላለን። ለምሳሌ እዚህ ጋር ቀጥታ ቻርት እንዲመጣላችሁ ትፈልጉ ይሆናል። ራሳችሁ ያዘጋጃችኋት ቻርት ማለት ነው። ይሄ በደንብ እንዲታየን አሁንም ትንሽ ሳይዙን ልጨምርላችሁና 150 አድርገው እዚህ ጋር ልምጣ። አሁን ይሄ 35 ነው። ከዛ በኋላ በሪፒት መጠቀም ይቻላል። እኩል ይሆናል ሪፒት ብላችሁ ጽፋላችሁ ወይም ሪፒት የሚለውን ስጽፉ ይሄውን ይመጣላችኋል። ይሄ ነው። ከዛ በኋላ ሪፒት የሚለውን ከነካችሁ በኋላ ደብል ኮቴሽን ታደርጋላችሁ። በመቀጠል የምደጋግመው ምንድን ነው ሲላችሁ ለምሳሌ በህዝባር ነገር ልስራው። ይሄንን ይደጋግመው። ከዛ በኋላ ደብል ኮቴሽኑን መዝጋት። ስንቴ ነው የሚደግምልን? እዚህ ጋር ባለው ቁጥር ልክ። ስለዚህ እዚህ ላይ መተን ክሊክ እናደርጋለን። እንደዚህ ሊያደርግልኝ ነው ማለት ነው። ከዛ ቀንፌን ዘጋና ኢንተርብል ተመልከቱት። ሁሉም ላይ እንዲህ አይነት ግራፍ የሚመስል ነገር አስገባን እንዲሰራልን። ይህንን ደብል ክሊክ ማድረግ ወይም መጎተት ይቻላል። ከዛ ይህንን ከላይ ሰፋ እናድርግለት። ሁለቴ ክሊክ ስናደርገው ሰፋ ይላል ማለት ነው። ለምሳሌ ራም 67 ሳይሆን 13 ወይም 15 ቢሆን ኢንተር ብንል ይሄ አብሮ እየቀነሰ እየጨመረ ይሄዳል። ዳታችሁን ቪዥዋላይዝ ለማድረግ ይሄ በጣም ይቀላችኋል ማለት ነው። ለምሳሌ ደግሞ የፈለግነው በኢሞጂ አይነት ነገር ከሆነ ለምሳሌ ላጥፋውና ኢሞጂ ላስገባና ላሳያችሁ። ዊንዶው እና ዶት ወይ ኪቦርድ ላይ እዚህ ጋር ኢሞጂዎች አሉ። ምሳሌ ስለሆነ እዚህ ጋር አንድ ኢሞጂ ለምሳሌ ይሄን ልጠቀመው። ከዛ ኢንተር ብል የሚደግመው ኢሞጂውን ይሆናል ማለት ነው። ከዛ ይሄንን ወርታች ብንጎትተው ለሁሉም በኢሞጂ ይሰራልናል። ከዛ ይሄ 4 ቢሆን ለምሳሌ ይሄ 6 ቢሆን ይሄ 5 ቢሆን ይሄ ደግሞ 2 ቢሆን ኢንተር ብንል እንደዚህ ያደርግልናል። ስለዚህ እንዲህ አይነት ትሪኮችን ወይም ዘዴዎችን መጠቀም ይቻላል። ለቻርት ግን እንዳልኳችሁ እዚህ ጋር ብዙ ጊዜ ህዝባር ምልክትን እንጠቀመዋለን ማለት ነው። ኢንተር ብዬ ህዝባሩን እንዲቀጥልልን ማድረግ ይቻላል። ሬት ምናምን የመሳሰሉትን ነገሮች ሲሰሩ ደግሞ በኢሞጂዎችን ማሳየት ይቻላል። ከለራቸውንም ልትቀይሩ ትችላላችሁ። ለምሳሌ እዚህ ላይ ክሊክ አድርገን የተለያዩ ከለሮችን መጠቀም ይቻላል። እንደዚህ ብናደርገው እዚህ ጋር የሚሰመሩት ነገሮች ከለራቸው እየተቀያየረ ይመጣል ማለት ነው። ለምሳሌ ደመቅ ባደረገው ደግሞ እንደዚህ ይሆናል።
እነዚህ ነገሮች አሁን ልተዋቸው፣ ቁጥሮች ነው የምፈልገው። ዝም ብዬ ሳምፕል ቁጥሮች ላስገባና ይህንን ሰብሰብ ብናደርገው እኩል እንዲሆን። አሁን በሁለቱ ቻርት መስራት ከፈለግን ክሊክ እናደርጋለን። ከዛ እዚህ ጋር መተን ይሄን መንካት ነው ግዴታ፣ ግን እዚህ መምጣት ላይ የሚጠበቅባችሁ ይችላል። እዚህ ጋር ኢንሰርት የሚል አለ። ከዛ ይሄውና ቻርት ትነካላችሁ፣ ቀጥታ ኮለመን ቻርት ይገባል። ሌላ አይነት ቻርት ከሆነም እዚህ ጋር እየመጣችሁ መቀየር ይቻላል ማለት ነው። ብዙ ጊዜ ግን መጀመሪያ ላይ የሚያመጣላችሁ የሚመከረውን ቻርት ነው። እናንተ ለመረጣችሁት ዳታ ተስማሚ ነው ብሎ ያሰበውን ነው የሚያመጣው። ይሄን ላጥፋውና እዛ ይሄንን ማንቀሳቀስ ትችላላችሁ። አይታችሁት እንደሆነ ግን ለምሳሌ እዚህ ጋር ይሄን ብትነኩት ከላይ ያለው ነገር ሰብሰብ ይላል። ይሄን ብትነኩት ደግሞ ወረድ ይላል። ፎርሙላ ባሮቹ እዚህ ጋር ያሉት ነገሮች ይታያሉ። አሁን ይሄን ግራፍ ወደዚህ ማድረግ፣ እንደዚህ ማንቀሳቀስ፣ ሳይዙን መጨመር መቀነስ ይቻላል ማለት ነው። ሌላው ደግሞ የምንመለከተው ፎርሙላና ፈንክሽንን እናያለን። እንደዚሁም ስለ ሪፈረንሶች እናያለን ማለት ነው። በደንብ ግልጽ እንዲሆን ይህንን አሁንም ብቻውን ኮፒ ላድርገውና ልውሰደው አዲስ ቦታ ላይ እንድናየው ነው። ለምሳሌ ፕላስ ልበልና እዚህ ጋር ኮንትሮል ቪ ብለን ፔስት ልናደርገው እንችላለን። የተወሰነውን ፓርት አሁንም ልንቀንሰው እንችላለን። ለምሳሌ ከአንድ በላይ ነገር ዲሌት ማድረግ ከፈለጋችሁ እንደዚህ ትመርጡና ራይት ክሊክ ከዛ በኋላ ዲሌት ማድረግ ይቻላል። ዲሌት ሮ 6 አፕ ቱ 13 ይላል። ይህም ብንነካው ሁሉም ይጠፋሉ ማለት ነው። አሁን እዚህ ጋር ባሉት መስራት እንችላለን። መጀመሪያ ግን ስለ ሪፈረንሶች እናውራ እንዳልኳችሁ። ለምሳሌ እሳቸው እዚህ ጋር ተቀምጧል። ሁሉም ላይ ለምሳሌ 2 ብር ወይም $2 መጨመር ፈልገናል። ምሳሌ ነው። 2 ቁጥር ግን የተጻፈው እዚህ ጋር ነው እንደምትመለከቱት። ከዛ በኋላ እዚህ ጋር ይሄኛው ቫት ነው የተለያየ ነገር ነው ብላችሁ ልታስቡት ትችላላችሁ። እኩል ይሆናል። እዚህ ጋር ያለው ቁጥር ክሊክ ባደርግበት ከኪቦርድ ላይ አሁን ሲደመር ምልክት መንካት ይቻላል። የሚደመረው የቱ ነው? ይሄውና ክሊክ ኢንተር ብንል አሁን ተመልከቱ የተደመረውን 901 ይላል። እዚህ ጋር ግን ምንም የተደመረ ነገር የለም። 00 ብቻ ነው የሚደመርበት። ሌሎቹንም ሰጀስት እያደረገን ነው። ራይት ልበለው ተቀብያለሁ ልበለው። ለምሳሌ ተመልከቱት ይሄኛው 2 ተጨምሮበታል። እዚህ ጋር ፎርሙላውን መመልከት ትችላላችሁ። ኢቱ ሲደመር ጂ1 ማለት ይሄ ነው። ክሊክ ብናደርግ ይሄን ደግሞ የሚደምርበት እዚህ ጋር እንደምትመለከቱት ጂ2 ነው። እዚህ ጋር ደግሞ ጂ3 ጂ4 እያለ ይቀጥላል ማለት ነው። ለምሳሌ እዚህ ጋር 2 ቁጥር ቢኖር እዚህ ጋር 2 ቁጥር ቢኖር ተመልከቱት ከስር ያለው ወዲያው አፕዴት እየተደረገ ይሄዳል። እንደዚህ ግን መደጋገም አይጠበቅብንም ማለት ነው። አሁን የተጠቀመው ምን ስለሆነ ነው? ሪላቲቭ ሪፈረንስ ነው። ከዚህ ጋር አንድ ሪላቲቭሊ ያንን እንትን እያለ ስለሚሄድ ነው። አብሶሊዩት ከሆነ ግን ሁሉም ላይ ለምሳሌ 2 ከሆነ መደመር የፈለግነው እዚህ ጋር 2 ይቀመጥና ይህንን ላጥፋው። ከዛ ከኪቦርድ ላይ እኩል ይሆናል እዚህ ጋር ያለው ቁጥር ሲደመር እዚህ ጋር ያለው ቁጥር። ነገር ግን ይሄ ቁጥር ሁልጊዜ እንዲቀያየር ስላልፈለግን አብሶሉት ሪፈረንስ ለማድረግ ከፊት ለፊቱ ዶላር ምልክት እናስገባለን። ወይም ከኪቦርድ ላይ F4ን ስነኩ የዶላር ምልክት ገባበት። አሁን አብሶሉት ሪፈረንስ ሆኗል። ኢንተር ብንለው በዚህ መልክ እንደምታዩት ሁሉም ላይ እየገባ ነው የሚሄደው። ለምሳሌ ይሄን ኤክስል በለውና እንደዚህ ብትጎትቱት ወደታች ይገባላችኋል። አሁን ክሊክ ብናደርግ የተደመረው ምንድነው? 2 ነው። እዚህ ላይ የሚደመረው 2 ነው። ምክንያቱም ሪፈረንሱን በዶላር ሎክ አድርገነዋል ወይም አስረነዋል ማለት ነው። ስለዚህ ስለ ሪፈረንሶች ይህን አልካየን ወደ ቀጣዮቹ ፎርሙላዎች መሄድ እንችላለን ማለት ነው። መጀመሪያ ለምሳሌ 2 ቁጥር እዚህ ጋር ቢኖር 3 ቁጥር እዚህ ጋር ቢኖር ሁለቱን አሁን መደመር ከፈለግን ብዙ አይነት መንገድ አለ። አንደኛ እኩል ይሆናል ብላችሁ የመጀመሪያው ላይ ክሊክ ማድረግ፣ ከዛ ሲደመር ምልክት መንካት፣ ከዛ እዚህ ላይ ክሊክ ኢንተር ብትሉ ድምሩ ይመጣል። እንደ አማራጭ ደግሞ እኩል ይሆናል ሰም ብላችሁን መጠቀም ትችላላችሁ። ገና ስጽፉ ተመልከቱት እዚህ ጋር ብዙ ነገር ነው ሰጀስት የሚያደርጋችሁ። ሰምን መንካት ይቻላል። ከዛ መደመር የፈለጋችሁትን ትመርጣላችሁ ማለት ነው። ይሄ እንዳይሸፍንባችሁ ይህንን ኤክስ ማድረግ ይቻላል። ከዛ ሰም የምናደርገው የምንደምረው እነዚህን ሁለቱን ነው። ቅንፍ ዘግተን ኢንተር መልሳቸው 5 ነው። ስለዚህ ይሄኛው መደመር ነው ማለት ነው። ስለዚህ አሁን ፕራይሱን ለምሳሌ እንደምር። አንደኛ እዚህ ጋር ሰም ወይም ቶታል ይኖራል። እዚህ ጋር አቨሬጅ እያልን እየቀጠልን እንሄዳለን ማለት ነው። አሁን የዚህን ድምር ወርታች ማስቀመጥ ከፈለግን እኩል ይሆናል ሰም ከኢ2 እስከ E5 ያለውን ነው ወይ ያለ ሰጀስት ያደርጋችኋል። ቀጥታ እዚህ ጋር የምትነኩት ስራ ያቀልላችኋል። በአንዴ ድምሩ ተገኘ። ክሊክ ብታደርጉበት እነዚህ ተደምረው እንደመጡ እየነገረን ነው። ሌላ መደመሪያ አማራጭ ደግሞ እዚህ ስር ነው እንዲቀመጥ የተፈለገው። ስለዚህ ክሊክ ከዛ እዚህ ጋር ትመጡና አውቶ ሰም አለላችሁ። ይሄን ብትነኩ ፈንክሽኖቹ እንዳለ እዚህ ተቀምጠዋል። ሰም ከሆነ ሰም ከዛ የሚደመረው የቱ ነው? ይሄ ነው። ኢንተር ድምሩ ተገኘ ማለት ነው በቀላሉ። የፈለግነው ደግሞ አቨሬጅ ከሆነ እኩል ይሆናል
አቨሬጅ ብላችሁ ስጽፉም እንደምታዩት ሰጀስት ያደርጋችኋል። ይሄ በብርቱካናማ ነገር ወይም በኦሬንጅ እንትን ያለው ሊሰራ ያዘጋጀው ነው። ስለዚህ እሱ ከተስማማኝ ክሊክ አደርጋለሁ። መልሱ በቀላሉ ተገኘ ማለት ነው። ክሊክ አድርጋችሁ እንደዚህ ቼክ ማድረግ ትችላላችሁ። ከኢ2 እስከ ኢ5 ያለውን አቨሬጅ ያወጣውላችሁ እያለን ነው። በሌላ መንገድ አቨሬጅ ወይም አማካይ መስራት ከፈለጋችሁም እዚህ ጋር ትመጡና ይሄ መንካት ነው። ከዛ በኋላ አቨሬጅ ይኸውና የማንን ነው የምንፈልገው? የዚህን አቨሬጅ ኢንተር። በቀላሉ አቨሬጅ ተሰራ። እዚህ ጋር ደግሞ ለምሳሌ ካውንት ማድረግ ከፈለግን ወይም ብዛቱን መቁጠር ፈልገናል። እስከዚህ ያለውን ስንት ነው? ለምሳሌ እኩል ይሆናል ካውንት። ብዙ አይነት ካውንት አለ እናያቸዋለን። ካውንት አሁን ቀጥታ ቁጥሮችን ብቻ ነው የሚቆጥረው። እስከዚህ ያለውን ቢቆጥርልኝ ቅንፍ ዘግቼ ኢንተርብል ብዛቱ 4 ነው እያለን ነው እስከዚህ ያለው። ለምሳሌ ይሄ ቁጥር መሆኑ ቀርቶ ዋይ ብዬ ብጽፍበትና ኢንተርብል ይሄ እንደምታዩት ወዲያው ይቀንሳል። ምክንያቱም ካውንት የሚቆጥረው ምንድነው? ቁጥር ብቻ ነው እንጂ እንደዚህ ፊደሎችን አይቆጥርም። ነገር ግን ቴክስቶቹን ወይም ፊደሎቹን እንዲቆጥርላችሁ ከፈለጋችሁ ለምሳሌ እዚህ ጋር ላፕቶፕ፣ ካሜራ፣ ታብሌት እያለ የሚቀጥል አለ። እሱን ቁጥር ማሳያችኋለሁ። በዛውም ግን እዚህ ጋር እንመለስና አንዴ ካውንት ኤ ማለት ይቻላል። እኩል ይሆናል ካውንት ኤ። ከዛ በኋላ ካውንት ኤ መርጫ አለው። እስከዚህ ባለው ውስጥ ነው። ቅንፍ መዝጋት ኢንተር 4 ነው እያለ ነው። ምክንያቱም ዋይንም ይቆጥረዋል። ባዶ ካልሆነ ሁሉንም ይቆጥረዋል ማለት ነው። አሁን ግን ይህንን ወደ ቁጥር ልቀይረው ወይም ልመልሰው እና እንደዚህ አይነት ሳምፕል ቁጥር ብዬ ላስገባበት። እዚህ ጋር አሁን ላፕቶፕ፣ ካሜራ የሚለውን መቁጠር ከፈለግን ለምሳሌ ኢኳልቱ ካውንት ብለን እንበለውና ለምሳሌ ካውንት አልኩት። እነዚህ እንዲቆጥር ቅንፍ ልዝጋና ኢንተርብል 0 ነው የሚለን። ምክንያቱም ቴክስት አይቆጥርም። ቁጥር ብቻ ነው ካውንት የሚቆጥርላችሁ ማለት ነው። ካውንት ብላችሁ ከተጠቀማችሁ። ከፊት ለፊቱ ግን ኤ ካስገባችሁለት ኢንተር ብትሉ 4 ነው እያለ ነው። ምክንያቱም ቴክስት ስለሚቆጥር ማለት ነው። ሌላው ደግሞ ማክሲመም ማውጣት ከፈለጋችሁ ወይም ትልቁ ቁጥር ማን ነው የሚለውን ማወቅ ከፈለጋችሁም ይሄን ልቀይረውና ፎርሙላው ምንድነው የሚሆነው? የማክሲመም ኢኳልቱ ማክስ ብላችሁ ጽፋላችሁ። ቁጥሩ እንደምታዩት በዲፎልት ራሱ ስለሚገባው እየመረጠ ይሄዳል። ራሳችን መጨረስ እንፈልጋለን ካላችሁም ቅንፍ ትከፍቱና ቁጥሩን ትመርጣላችሁ። ቅንፍ መዝጋት ኢንተር ስትሉ ትልቁ ቁጥር ይሄ እንደሆነ እያሳየን ነው። አሁን ያልኳችሁን ነገር ግን እዚህም እየገባችሁ ማክሲመም፣ ሚኒመም እንደምታዩቸው ሁሉም አማራጮች አሉላችሁ። ሚኒመም ወይም ትንሹን ቁጥር ከፈለጋችሁ ሚኒመም እዚህ ጋር ትመጡና እኩል ይሆናል ሚን ብላችሁ ጽፋላችሁ። ቅንፋችሁን መክፈት ከዛ በኋላ ይህንን መምረጥ ነው። ከዛ ቅንፍ መዝጋት ኢንተር ስትሉ ሚኒመሙ ወይም ትንሹ ቁጥር ይመጣላችኋል ማለት ነው። እንደዚህ ያደረጋችሁ እናንተ ሌሎች ፎርሙላዎችንም በቀላሉ መስራት ይቻላል። ለምሳሌ ደግሞ ራንክ መስራት ከፈለጋችሁ እዚህ ጋር ያሉት ቁጥሮች አሉ። ለምሳሌ ከፍተኛ ሽያጭ ወይም ራንክ ማውጣት ከፈለግን ራንክ ልበልና እዚህ ጋር ባዶ ቦታ ከዛ ክሊክ እናድርግ። እኩል ይሆናል ራንክ ብለን ብንጽፍ እንደምታዩት ራንክ ይመጣል። ክሊክ ራንክ የምንሰራው የማን ነው? የዚህን ቁጥር እዚህ ላይ ክሊክ እናደርጋለን። ከዛ ኮማ ከማን ጋር ነው የሚወዳደረው? እስከታች እስካሉት ጋር። ስለዚህ ቁጥሮቻችን እስከዚህ ያሉት ናቸው። አሁንም ግን የሚወዳደሩት ሁሉም ከዚህ ጋር ስለሆነ እዚህ ጋር ሬፈረንሱ ሎክ መደረግ አለበት። ኤፍ4ን ስናቁ ዶላር ምልክት ይገባል። ከዛ ቅንፋችሁን ትዘጉና ኢንተር ስትሉ ይሄ አሁን ሁለተኛ ነው። 1 2 3 4 ከነዚህ ሲወዳደር በደረጃ ሁለተኛ ወጥቷል። ከዛ አንደኛ የወጣውን ቼክ እናድርገው። ይሄን ብንጎትት አንደኛ እንደምታዩት ይሄ ነው፣ ሁለተኛ ይሄ፣ ሶስተኛ ይሄ፣ መጨረሻው አራተኛ ደግሞ ይሄ ወጥቷል ማለት ነው። ስለዚህ ኤክሴል ላይ የምታገኟቸውን ነገሮች በአጠቃላይ እዚህ ማግኘት ይቻላል። ለምሳሌ ክፍያቸው ከ1000 በላይ የሆኑት ኤክስፔንሲቭ፣ ከዛ በታች የሆኑት ደግሞ ቺፕ ናቸው ብለን ለመስራት ደግሞ ኢፍ ፈንክሽንን መጠቀም ይቻላል። ለምሳሌ ኢኳልቱ ኢፍ ቅንፍ ትከፍታላችሁ። እዚህ ጋር ያለው ቁጥር ምን ከሆነ ለምሳሌ ከበለጠ ወይም ግሬተር ዛን ከሆነ ከስንት ከ1000 ከ1000 ከበለጠ ምን ይሁን ኮማ ታደርጉና የምትፈልጉትን ጽሑፍ መጻፍ ይቻላል። ፓስፌል ሊሆን ይችላል፣ ኤክስፔንሲቭ፣ ቺፕ እንዳልኳችሁ። ለምሳሌ ኤክስፔንሲቭ ባጭሩ እንደዚህ ልንጽፈው እንችላለን፣ ወይም ሙሉ ልጻፍላችሁ ኤክስፔንሲቭ። ከዛ በታች ከሆነ ደግሞ በተቃራኒው እንትላላችሁ ማለት ነው። ደብል ኮቴሽን ንክፈትና ቺፕ ቺፕ አልኩት። ከዛ በኋላ ደብል ኮቴሽኑ ይዘጋል። ከዛ ቅንፍ መዝጋት። ስለዚህ ከ1000 በላይ ውድ ነው፣ ከ1000 በታች ደግሞ ቺፕ ነው። ኢንተር። አሁን ይሄ ከ1000 በታች ነው። ከዛ ሌሎቹን እንዲሰራልኝ ግን እዚህ ጋር ወደታች ጎተት ማድረግ ይቻላል። አሁን ከሁሉም ውዱ ማን ነው? እዚህ ጋር 5000 ምናምን ያወጣንበት ነው።
ለምሳሌ ግን ተስተካክሎ ወደ 400 ቢመጣና ኢንተር ብንል አውቶማቲካሊ ይሄ ይቀየራል። ላፕቶፕ ደግሞ ለምሳሌ 1100 አካባቢ ቢሆንና ኢንተር ብንል ኤክስፔንሲቭ ይሆናል ማለት ነው። ስለዚህ ኤክሴል መጠቀም የምትችሉ ከሆነ ፎርሙላው ምንም የሚለይ ነገር የለውም፣ እኩል ይሆናል እያላችሁ ሌሎች ሁሉንም ፎርሙላዎች ቪሉካፕ የመሳሰሉትንም መጠቀም ይቻላል። ቪሉካፕንም ግን የተወሰነ መመልከት እንችላለን። አዲስ ቦታ ላይ እዚህ ጋር ላስገባላችሁና የተወሰነ ይህንን እንዲታየን አሁንም ከፍ እናድርገው 150 አካባቢ አድርገው በደንብ ይታያችኋል። ለምሳሌ ይሄ በጣም ብዙ ዝርዝር ነው ብላችሁ አስቡት እናንተ። ከዛ እዚህ ጋር የሰዎች ስም ዝርዝራቸው ይምጣ። ለምሳሌ የመጀመሪያውን ሰው እዚህ ጋር ላምጣው ወይም ስሙን ልጻፈው። ከዛ እዚህ ጋር ምን ያህል ሳለሪ እየተከፈለው እንደሆነ ማወቅ ፈልጌ ያለው ማለት ነው። ስለዚህ ምን እናደርጋለን? ኢዝ ኢኳል ቱ ቪሉካፕ። ቪሉካፕን በጣም ብዙ ጥቅሞች ነው ያሉት። ይኸውና ክሊክ እናደርግበታለን። ከዛ እዚህ ጋር ያለውን ትመርጣላችሁ ወይም ማየት የፈለጋችሁትን። በመቀጠል ኮማ ታደርጋላችሁ። ከዛ በኋላ አጠቃላይ አሬውን እንደዚህ ትመርጡለታላችሁ። በመቀጠል አሁንም ኮማ ታደርጉና ማየት የፈለጋችሁትን መምረጥ ነው። ለምሳሌ ሳለሪ ያለው ሁለተኛ ላይ ነው። ስለዚህ አንድ ወይም ኤ እዚህ ጋር አለ፣ ሁለት እዚህ ጋር አለ። ስለዚህ ሁለት ቁጥር እንጽፋለን። ከዛ በኋላ ቅንፋችሁን ትዘጋላችሁ። በመቀጠል ኢንተር ነው የምትሉት። እንደምታዩት አሁን 45000 እያለኝ ነው። እዚህ ጋር ለምሳሌ የሰዎቹ ስም ይቀያየር። ለምሳሌ ቦብ ይምጣና እዚህ ጋር ቦብ ብዬ ልጻፍ። ኢንተር ብል የቦብን በቀጥታ ያመጣዋል። እንዳልኳችሁ የእናንተ በጣም ሰፊ ነው ብላችሁ አስቡት። ከዛ በኋላ በቀላሉ የሰዎችን መረጃዎች እንደዚህ ማግኘት ይቻላል ማለት ነው። ስማቸውንም ደግሞ እዚህ ጋር እንደ ድሮፕ ዳውን ሊስት ማስገባት ይቻላል። እሱን አሳያችኋለሁ። ይሄ እዚሁ ጋር ይቀመጥና ቪሉካፕ እንደዚሁም ኤክስ ሉካፕ ላይም ተደጋጋሚ ቪዲዮዎችን ሰርቻለሁ፣ መመልከት ትችላላችሁ። አሁን ደግሞ ድሮፕ ዳውን ሊስት እንደዚሁም ደግሞ ዳታ ቫሊዴሽንን እናያለን። እሱን ካየም በኋላ እዚህ ጋርም እንዴት እንደምናስገባው አሳያችኋለሁ ማለት ነው። በአጭሩ አሁን ድሮፕ ዳውን ሊስት ምንድን ነው? የሚደጋገሙ ነገሮችን 10 ጊዜ ታይፕ ከማድረግ ራሱ እንዲመርጥላችሁ ማድረጊያ ነው። ለምሳሌ እዚህ ጋር እንትናቸውን ልመዘግብ ነው፣ ጾታቸውን። አሁን ሜል ፊሜል እያልኩ ከምጽፍ ራሱ እንዲያስገባልኝ ክሊክ አድርጋለሁ እዚህ ጋር፣ ወይም ይህንን እስከታች ያለውን መምረጥ ይቻላል። ከዛ በኋላ ራይት ክሊክ ትነካላችሁ። ድሮፕ ዳውን የሚል እዚህ ጋር እንደምታዩት ይመጣላችኋል። ይሄን ትነካላችሁ። ከዛ ወደዚህ ያመጣችኋል በቀጥታ። ኦፕሽን ዋን ወይም የመጀመሪያውን ኦፕሽናችሁ ምንድን ነው እያለን ነው። የመጀመሪያው ኦፕሽናችን ሜል ነው ወይም ወንድ ብሎ እንዲጽፍ፣ ቀጥሎ ደግሞ ፊሜል ነው። ስለዚህ እዚህ ጋር ፊሜል ብዬ እጽፋለሁ ማለት ነው። ከዛ ከጨረሳችሁ መዝግባችሁ እዚህ ጋር ትመጡና ደን የሚለውን ትነካላችሁ ማለት ነው። ከዛውን ተመልከቱት። ለመሙላት ስፈልግ አሁን እዚህ ጋር መጣና ሜል ከሆነ ሜል፣ ፊሜል ከሆነች ደግሞ ፊሜል እያለን ሁሉንም እንደዚህ መሙላት ወይም መቀጠል ይቻላል። እዚህ ጋርም ስማቸውን ቅድም ያልኳችሁ ነገር ነበረ። እሱን ላድርገውና ላሳያችሁ። ለምሳሌ ክሊክ አደረኩበት፣ ስሙን ማጥፋትም እንችላለን። ራይት ክሊክ ድሮፕ ዳውን ሊስት፣ ይኸውና ድሮፕ ዳውን። ከዛ በኋላ ሽት እዚህ ጋር ነው የሚያስገባልን። ከዛ እዚህ ጋር ኦፕሽን ዋን ቱ የሚለው ጋር መመዝገብ ይቻላል። ለምሳሌ የመጀመሪያው ኮፒ እያደረጋችሁ ማምጣት ይቻላል እንዳልኳችሁ። ለምሳሌ አሊስ ነች። ቀጥሎ ደግሞ እዚህ ጋር ቦብ አለ፣ አዳና ዘር እያላችሁ እስከፈለጋችሁት መጨመር ይቻላል ማለት ነው። ለምሳሌ ቻርሊ፣ እናንተ ሌላም ካለ ትቀጥላላችሁ። አሁን ለማሳያ ስለሆነ በቂ ነው። ይሄን ብነካ ከዛ ይሄንን ኤክስ ብለን ነው እንውጣ። አሁን እዚህ ጋር በመጣ ዝርዝሮቹ ይመጣሉ። አሊስ ብነካ የአሊስ ይመጣል፣ ቦብን ብነካው የቦብ ይመጣል፣ ቻርሊን ብነካ የቻርሊ ይመጣል ማለት ነው። ሌላው ደግሞ ዳታ ቫሊዴሽን ነው። ለምሳሌ እዚህ ጋር እድሜያቸውን ልንመዘግብ ነው። ነገር ግን እድሜያቸው የግዴታ ከ18 ዓመት በላይ መሆን አለበት። ከዛ ውጪ እንዳይቀበል ማድረግ እንችላለን። ስለዚህ እንመርጠዋለን አጠቃላይ። ከዛ ራይት ክሊክ እዚህ ጋር ትመጡና ድሮፕ ዳውን የሚለውን መንካት ይቻላል። እዚህም ከመጣችሁ በኋላ ዳታ ቫሊዴሽን እንደምታዩት አክቲቭ ስለሚሆን ማለት ነው። አሁን ክራይቴሪያው ምንድነው? ድሮፕ ዳውን ነው። እኛ ግን የፈለግነው እሱን ሳይሆን ቀስቱን ስናቁ ተመልከቱ፣ በጣም ብዙ ዝርዝር አለ። ስለዚህ እኛ መመዝገብ የፈለግነው ግሬተር ዛን ነው። ግሬተር ዛንን እንነካለን። እዚህ ጋር ቫሊዩም ማስገባት ነው። ለምሳሌ 18 አልኩት፣ ደን እላለሁ። አሁን ይሄ ከ18 ዓመት በታች አይቀበልም። 17 ብለን ኢንተር ብናደርገው አይመዘግብም። እንደምታዩት መዝግቦ ኢንቫሊድ እያለን ነው ማለት ነው። ለምሳሌ ደግሞ 25 ብለው ኢንተር ብል እነዚህን ተቀብሎናል። ነገር ግን እንዳያጽፋችሁ ማድረግ ትችላላችሁ። ለምሳሌ እንምረጠውና አጠቃላይ ሪሙቭ ልበለው መጀመሪያ። እዛ ራይት ክሊክ ትነካላችሁ። ድሮፕ ዳውን የሚለው መንካት ይቻላል። እንደ አማራጭ ደግሞ እናንተ እዚህ ጋር ዳታ የሚል አለ፣ ዳታን መንካት ይቻላል። ከዛ ዳታ ቫሊዴሽን የሚለውን ስነቁ አንድ አይነት ስቴፕ ነው፣ ወደ ቅድሙ ይወስዳችኋል። አሁንም አድ ዳታ ሩል የሚለውን እንነካለን።
የምንፈልገው አሁንም ግሬተር ዛን ነው። ስለዚህ ዝቅ እንልና ግሬተር ዛንን እንፈልጋለን። ከዛ በኋላ ከ18 ዓመት በላይ እንለዋለን ማለት ነው። ከዛ እዚህ ጋር ተመልከቱት። አሁን ምንድነው እዚህ ጋር አጽፎናል፣ ነገር ግን ቀይ ነው ያደረገብን፣ ምክንያቱም ሾ ዋርኒንግ ነው ያለው። ሙሉ በሙሉ ግን እንዳያጽፍ ከፈለጋችሁ ሪጀክት የሚለውን ታደርጉታላችሁ፣ ከዛ ደን ትላላችሁ ማለት ነው። አሁን ኤክስ ብለን እንውጣ። ይሄ አሁን አንዴ ስለተጻፈ ነው፣ ከአሁን በኋላ አያጽፍም። 17 ብዬ ለመጻፍ ብሞክር ኢንተር ግን አያጽፍም እንደምትመለከቱት። እዚህ ጋር መጥቼ ወይም እዚሁ ጋር ግን 21 ብል ደግሞ ያስመዘግበኛል። 3 ዓመት በሞላ አይመዘግብም ማለት ነው። ስለዚህ ዳታ ቫሊዴሽን እንደዚሁም ድሮፕ ዳውን ሊስትን በዚህ መንገድ መጠቀም ትችላላችሁ። ለምሳሌ ደግሞ ዳታችሁን በተለያየ መንገድ ኤዲት እንዴት እንደምታደርጉ እንመልከት። ለምሳሌ ኮንትሮል ኤ ብነካ ሁሉም ይመረጣል። በመቀጠል እዚህ ጋር ትመጡና ፎርማት የሚል አለላችሁ፣ ይህን ትነካላችሁ። ከዛ እዚህ ጋር ተመልከቱት ኦልተርኔቲንግ ከለር የሚል አለ። ይህን ብትነኩት የተለያዩ ከለር አማራጮች ይመጡላችኋል። ለምሳሌ በዚህ ልታደርጉ ትችላላችሁ። እዚህ ጋር እየመጣችሁ እንደዚህ መቀየር ይቻላል ማለት ነው። ለምሳሌ እንደዚህ ብታደርጉት ደግሞ በዚህ ከለር ይቀመጣል። ካልፈለጋችሁ ኮንትሮል ዜድ እያላችሁ ወደኋላ መመለስም ይቻላል ማለት ነው። ዋናው ግን አሁን እንድናይ የፈለግኩት ኮንዲሽናል ፎርማቲንግን ነው። ለምሳሌ እዚህ ጋር ያሉት ቁጥሮች አሉ፣ እንምረጣቸው። ከዛ በኋላ እዚሁ ላይ እንዳላችሁ ራይት ክሊክ መንካት ይቻላል። ከመረጣችሁት በኋላ ከላይ ፎርማት የሚል አለ፣ ፎርማትን ትነካላችሁ። በመቀጠል ኮንዲሽናል ፎርማቲንግ ይላል እዚህ ጋር እንደምትመለከቱት። ወደ ቴብል ለመቀየር ቴብል እዚህ ያለ፣ አሁን ግን እኛ የፈለግነው ኮንዲሽናል ፎርማቲንግ ነው። አሁን እንዳለ በግሪን ወይም በአረንጓዴ ተቀብተዋል በዲፎልት ስለሆነ፣ ምክንያቱም እዚህ ጋር ኢት ኢዝ ኖት ኢምፒቲ ይላል፣ ወይም ባዶ ያልሆኑት እንዳለ በአረንጓዴ ተሞልተዋል። እኛ ግን የፈለግነው እዚህ ጋር የተለያየ ነገር እንትን ሊኖራቸው ይችላል ክራይቴሪያ። ለምሳሌ ዝቅ እንበልና ሌዛን የሚላለ ኢኳልቱ ብዙ ምርጫ አለ። ለምሳሌ ግሬተር ዛን የሚለውን ልንካው። የፈለግነው ቫሊዩ እዚህ ጋር ለምሳሌ ከ500 በላይ ያሉት ተመልከቷቸው በአረንጓዴ ተቀምጠዋል። የምንፈልገው ከለር ግን ለምሳሌ ላይ አይነት ከሆነ መቀየር ትችላላችሁ። በዚህ ብታረጉት እንደዚህ ይቀየራል። እዚህ ጋር እየመጣችሁ ማለት ነው። ለምሳሌ ደግሞ እንደዚህ ብናደርገው ወደዚህ ይቀየራል። ከለር ግን ምንም አይነት ከለር ካልፈልጋችሁ እኛን ማድረግ ይቻላል። ከለሩ ሳይሆን ባክግራውንዱን ሳይሆን የራሱ የከለሩ ደግሞ ወይም የሚጻፍበትን ከለር ከፈለጋችሁ እንደዚህ ልትመርጡ ትችላላችሁ። እንደገና ይህንን እንቀይረውና ከ250 በላይ ከሆነ እናድርገው። ደግሞ ተመልከቱት ከ250 በላይ የሆኑት ግሬድ ሆነዋል። ሌላም አይነት ከለር ካስፈለገ መጠቀም ይቻላል። በተመሳሳይ ይህንንም ልንቀይረው እንችላለን። ግሬተር ዛን ደግሞ የሚለው ይቅርና ለምሳሌ መካከል እናድርገው። ስለዚህ ቢትዊን የሚለውን ይህንን እንምረጥ። የመጀመሪያው ለምሳሌ በ300 እና መሀል ላይ ደግሞ ያለው ወይም ሁለተኛው ቫሊዩ በ600 መካከል በሁለቱ መሀል ያለውን ብቻ እንደምትመለከቱት ይመርጠዋል። ከዛኛ የፈለግነውን ከለር መቀባት፣ ቦልድ እንዲሁም ማድረግ፣ ኢታሊክ እንዲሁም ማድረግ ትችላላችሁ ማለት ነው። አሁንም ይህንን መቀየር ብቻ ነው ከእናንተ የሚጠበቀው እንደምትፈልጉት አይነት። ቀንም ከሆነ እዚህ ጋር ግሬተር ዛን ሌዛን እያላችሁ ቀኑንም ማየት ወይም መመልከት ይቻላል። ሌላው ደግሞ ዳታችሁን በፒቮት ቴብል ማየትም ከፈለጋችሁ አንድ ቦታ ላይ ክሊክ ማድረግ ይቻላል። በመቀጠል ኢንሰርት ጋር ነው የምትሄዱት። ከዛ ፒቮት ቴብል የሚል እዚህ ጋር አለ። ይህን ትነካላችሁ። ከዛ በኋላ ኒው ሽት ይላችኋል፣ ወይም አዲስ ሽት ላይ ነው ወይ የምትፈልጉት እያለን ነው። አሁን ይሄ የመረጠው ከኤ1 እስከ ኤ16 ነው እስከዚህ የተጻፈበት ማለት ነው። አዲስ ቦታ ላይ እንዲሰጠን ኒው ሽት የሚለው ላይ እናድርግና ክሬት እንላለን። እዚሁ ጋር እንዲሰራ ከፈለጋችሁ ኤግዚስቲንግ ማለት ይቻላል። አሁን ክሬት ልበለው። ተመልከቱ አሁን አዲስ ቦታ ላይ ፒቮት ቴብላችን ተዘጋጀ። ፒቮት ቴብል 1 ይላል ስሙ። ማየት የምንፈልገውን እዚህ ከዛ በቀላሉ ማየት እንችላለን። ለምሳሌ ስም ዝርዝራቸውን ላምጣውና ሮጋ እንዲቀመጥ ከፈለኩኝ ሮጋ ስደርስ እለቀዋለሁ። ሮጋ ወደታች ተደረደረ ማለት ነው። በተመሳሳይ ደግሞ ፕራይስ እዚህ ጋር ማስገባት ፈልግ ያለው ዝቅ ስትሉ እንደምትመለከቱት ኮለመን አለ፣ ቫሊዩ አለ፣ ፊልተር አለ። ነገር ግን አሁን ይሄኛውን ፕራይስን ላምጣውና ቫሊዩ ጋር ላስገባው። ዋጋው እዚህ ጋር ይመጣል። እራሱ አውቶማቲካሊ ደምሮ እዚህ ጋር ያስቀምጥልኛል ማለት ነው። አሁን ሰም ነው በዲፎልት ያመጣው። እናንተ የምትፈልጉት ሰም ካልሆነ አይቨሬጅ ከሆነ እዚህ ጋር መጣችሁ መቀያየር ትችላላችሁ ማለት ነው። ለምሳሌ አይቨሬጅ ከሆነ የምትፈልጉት አይቨሬጅ ብትሉ ከስር እንደምታዩት አይቨሬጅ ይመጣል። ማክሲመም ከፈለጋችሁ ማክሲመም ብትነኩ ከስር ማክሲመም ይመጣል ማለት ነው። በተመሳሳይ ፊልተር ደግሞ እዚህ ጋር አለላችሁ። ለምሳሌ ካታጎሪውን ከፈለግን ካታጎሪውን ልንወስድ እንችላለን። ለምሳሌ ካታጎሪውን እዚህ ፊልተር ስር ላስቀምጥ። ከዛ በኋላ ሾው ኦል አይተም ላይ ወይም ሁሉም አይተሞች እየታዩ ነው ያሉት። ይህን ልንካና እኛ ማየት የፈለግነው
አክሰሰሪ ብቻ ከሆነ ለምሳሌ ሌሎቹን እናጠፋቸዋለን። አሁን አክሰሰሪ ብቻ ቀርቷል። ኦኬ ብንል ሁሉም ጠፍቶ እንደምታዩት አክሰሰሪ ብቻ ይታያል። አሁንም እዚህ ጋር መታችሁ ለምሳሌ ስቴሽነሪን ካስገባ ነው አክሰሰሪን ማጥፋት እንችላለን። ኦኬ ብንል የስቴሽነሪ ብቻ ይመጣል። ከአንድ በላይ መምረጥ ይቻላል። ለምሳሌ አክሰሰሪ እና ነው ደግሞ ቴክ ብናደርገው የሁለቱን መመልከት ይቻላል ማለት ነው። ስለዚህ ፒቮት ቴብል እንዲያደርጋችሁ መጠቀም ይቻላል። ካልፈለጋችሁ ደግሞ መቀነስም ትችላላችሁ ማለት ነው። ሌላው ደግሞ የሰራችሁትን ስራ ዳውንሎድ ማድረግ ይቻላል፣ ፕሪንት ማድረግ ይቻላል ማለት ነው። ለምሳሌ ወደ መጀመሪያው ወደዚህ ልውሰዳችሁና ወደ ጀመርንበት አሁን ይህን ነገር ፕሪንት ባደርገው ይህም ጽሁፍ እንዳለ እዚህ ያለው ፕሪንት ይሆናል። ለምሳሌ እንየው። ፋይል ከዛ በኋላ ዝቅ ስትሉ ከስር መጨረሻ ላይ ፕሪንት የሚል አለ፣ ወይም ኮንትሮል ፒን መጠቀም ይቻላል። እንደዚህ ብንለው ፕሪንት ሲሆን እንደምታዩት ይሄ እንዳለ ፕሪንት እየሆነ ነው ማለት ነው። ስለዚህ ካንስል ልበለው እና ፕሪንት እንዲሆን የፈለኩት ለምሳሌ ይህን ፓርት ብቻ ከሆነ እስከዚህ ያለውን እመርጠዋለሁ። እስከዚህ ያለውን ብቻ ነው የምፈልገው። ከዛ እዚህ ጋር ይሄን መንካት ይቻላል። ፕሪንት ነው ወይም ፋይል ብላችሁ ቅድም ያነካሁትን መንካት ይቻላል። ይሄኛው ፕሪንት እንደምታዩት አሁን ይሄንንም እያደረገው ነው። እዚህ ጋር ትመጡና ከረንት ሽፍት ሳይሆን የፈለግነው ሰሌክትድ ሴል ወይም እኛ ሰሌክት ያደረግነው ነው። ስለዚህ እንደምታዩት አሁን ሰሌክት ያደረግነው ፓርት ብቻ ፕሪንት ይሆናል። የወረቀቱን አቀማመጥ ደግሞ እዚህ ጋር ላንድስኬፕ ወይም በሰፊው በኩል ነው ያለው። ፖርትሬት ብታደርጉት በወረቀቱ በቁመቱ በኩል፣ ላንድስኬፕ ብታደርጉት በዚህ በኩል ይሆናል። እዚህ ጋር ደግሞ ፊቱ ዊድዝ ይላል። ለምሳሌ ይህንን እያቀያየራችሁ ማድረግ ይቻላል። ፊቱ ሄድ ብትሉት በሄቱ በኩል፣ ፊቱ ፔጅ ብትሉት ፔጁን ሞላ እንዲያደርገው ማድረግ ይቻላል። እዚህ ጋር ደግሞ ለምሳሌ ዋይድ ብታደርጉት ሰፋ፣ ከላይ ያለው ጋፕ ሰፋ ይላል። ናሮ ብታደርጉት ደግሞ ወደዚህ በሁሉም ጋር የተጠጋጋ ይሆናል። ይህንን ፖርትሬት ብናደርገው በደንብ ልዩነቱን ታገኙታላችሁ። የወረቀት ሳይዝ ደግሞ እዚህ ጋር መምረጥ ይቻላል ማለት ነው። እንደምትፈልጉት የስራ አይነት የወረቀቱ ሳይዝ ስለሚለያይ ይህንን ትመርጣላችሁ። ፎርማት ማድረጊያ ደግሞ እዚህ ጋር ልላችሁ ይህን ነክታችሁ ፎርማት ማድረግ ይቻላል። ለምሳሌ ግሪድ ላይ ነው እንዲወጣ ከፈለጋችሁ ይህንን አትነኩትም። እንዳይታይ ከፈለጋችሁ ይህን መንካት፣ እንዲታይ ከፈለጋችሁ ይህን መንካት ይቻላል። የጻፋችኋቸው ኖቶች እንዲወጡ ከፈለጋችሁ ሾ ኖት የሚለውን ይሄኛው እንደዚህ ስትነኩት ኖቶቻችሁ ይመጣሉ ማለት ነው። አላይመንቱ ደግሞ አሁን ሴንተር ላይ ነው። እዚህ ጋር መታችሁ ግን ሌፍት ብትሉት በሌፍት በኩል እንደምታዩት ወደዚህ ሄዱ። አሁን ጥብቅ ያለው ምንድን ነው? ከላይ ቅድም ምን አድርገነው ነበር? ናሩ እዚህ ጋር እንደምታዩት ኖርማል ብታረጉት ይሄ ክፍተት የተወሰነ ይኖረዋል። እዚህ ጋር መታችሁ ዋይድ ብታረጉት ደግሞ ከላይም ከታችም ሰፊ ይሆናል። ይሄንን ኖርማል አድርጋችሁ እዚህ ጋር ያለውን ግን አላይመንቱን በራይት ብታረጉት በዚህ በኩል፣ ሴንተር ብታረጉት ደግሞ መሀል ላይ ይሆናል። ሄደር ኤንድ ፉተር ደግሞ እዚህ ጋር አለላችሁ ማለት ነው። ይነክታችሁም ሄደርና ፉተር ማስተካከል ትችላላችሁ። ነገር ግን እናንተ ፕሪንት ማድረግ የፈለጋችሁት እዚህ ያለውን ሙሉ ከሆነ ፋይል ፕሪንት፣ ይህንን ከረንት ሽት ሳይሆን የፈለግነው ተመልከቱ። አሁን አንድ ፔጅ ነው። ይህን ትነኩና ወርክ ቡክ ስትሉት አጠቃላይ ነው ፕሪንት የሚደረገው ማለት ነው። ተመልከቷቸው። ወርታች ዝቅ እያደረኩ ባሳያችሁ ሁሉም ፕሪንት ሊደረጉ ዝግጁ ሆነዋል። ከዛ ወደ ቀጣዩ ስቴፕ እንዲወስዳችሁ ኔክስት ነው የምትሉት። ከዛ ወደዚህ ያመጣችኋል ማለት ነው እንደምትመለከቱት። ከዛ በኋላ በፒዲኤፍ ከሆነ ፒዲኤፍ፣ ፕሪንተር ከፈለጋችሁ ፕሪንተራችሁ ጋር ኮኔክት አድርጋላችሁ። ከዛ የምትፈልጉትን የኮፒ ብዛት ማዘዝ ነው። ለምሳሌ ሁለት ከሆነ ሁለት፣ እያንዳንዱን ወረቀት ሁለት ቦታ እንዲያደርገው፣ 3 ቦታ፣ 4 ቦታ በፈለጋችሁት መጠን ማለት ነው። ፔጅም ኦል ፔጅ ጋር አድርጋችሁት ሁሉም ፔጅ ይወጣል። ኦድ ለምሳሌ ወይም ጎዶሎ ቁጥሮች 1 3 5 እንዲወጣ ከፈለጋችሁ ኦድ፣ ሁለቱ ደግሞ እንዲወጣ ወይም ኢቨን 2 4 6 እያለ እንዲቀጥል ከፈለጋችሁ ይሄንን፣ ሁሉም ፔጅ ከሆነ ደግሞ ኦል ፔጅ ማለት ይቻላል። ከለር እዚህ ጋር መምረጥ ትችላላችሁ። ብላክ ኤንድ ዋይት፣ እንደዚሁም ከለር ደግሞ የሚል እዚህ ጋር አለላችሁ። ከዛ እዚህ ጋር መታችሁ ፕሪንት ማድረግ ነው የሚጠበቅባችሁ። ካንስል ልበለውና ደግሞ ለምሳሌ ዳውንሎድ ከሆነ የፈለጋችሁት ፋይል እዚህ ጋር ዳውንሎድ የሚል አለ። በዚሁ አቅጣጫ መታችሁ አንደኛ እንደ ኤክሴል ፋይል ዳውንሎድ ማድረግ ይቻላል። ከዛ ኤክሴል ላይ ሌላ ጊዜ ይህንን መጠቀም ይቻላል። ለምሳሌ ኤክሴል ልበለው ዳውንሎድ ሆነ ማለት ነው እንደምታዩት። ከዛ ይህንን እንክፈተው። ለምሳሌ ይሄውና ሴልስ ይላል፣ እዚህ ላይ መክፈት ይቻላል። ስለዚህ ኦንላይን ላይ የሰራችሁትን ቀጥታ የወረደው ማይክሮሶፍት ኤክሴል ላይም መጠቀም ይቻላል። እንደምታዩት ተከፈተ ስንሰራ የነበረው። ኤዲት ማድረግ እንዲፈቀድላችሁ ከላይ መታችሁ ኢኔብል ኤዲቲንግ ትሉታላችሁ። ከዛ ሁሉም ወደ ኤክሴል መጥተውልናል ማለት ነው። ኤክሴል ላይ ስራችሁን መቀጠል ትችላላችሁ። ከዛ በተመሳሳይ ደግሞ የፈለጋችሁት በፒዲኤፍ ከሆነ ፋይል ዳውንሎድ፣ እዚህ ጋር ፒዲኤፍ የሚል አለ። ፒዲኤፍ ፋይል እንዲወጣላችሁ ማድረግ
ይቻላል። እዚህ ጋር መተን ኤክስፖርት እንለዋለን። ከረንቱን ከሆነ የአሁኑን ብቻ ነው እኛ ሁሉንም የፈለግነው። ስለዚህ ወርክ ቡክ ሙሉን ፒዲኤፍ አድርጌ ላውጣው ፈልጌያለሁ። ስለዚህ እዚህ ጋር መጣና ኤክስፖርት ላለሁ። እንደምታዩት ዳውንሎድ እያደረገ ነው። እዚህ ጋርም ጨርሷል። እንክፈተው። ይኸውና ሴልስ ፒዲኤፍ ይላል። እንደምታዩት አሁን ጉግል ሽት ላይ ያዘጋጀነውን በፒዲኤፍ መልክ በዚህ መንገድ አውጥተነዋል ማለት ነው። ስለዚህ ኤክሴል ላይ ወስዳችሁ ኤዲት ማድረግ ወይም በፒዲኤፍ መልክም እንደዚህ ማስቀመጥ ይቻላል። ከዛ ደግሞ ለምሳሌ ይህንን ዘግታችሁት ወጣችሁ ብለን እናስብ። ሌላ ጊዜ ይህን ማግኘት ስትፈልጉ ትመጡና ጉግል ሽት ብላችሁ ድጋሜ ሰርች ማድረግ ነው። እዚህ ጋር መጀመሪያ ላይ በገባንበት መንገድ በቀጥታ እንገባለን። ስትሰሯቸው የነበሩ ነገሮች እንዳለ እንደምታዩቸው እዚህ ጋር በቀጥታ ይቀመጣሉ። እናንተ ባስቀመጣችሁለት ስም መሰረት ማለት ነው። ለምሳሌ ሴልስ የሚለው እዚህ ጋር ነበር አሁን የዘጋሁት። ልክፈተው። እንዳለ እዚህ ጋር ማግኘት ትችላሉ። እንዳልኳችሁ ስልካችሁ ላይም ወይም ሌላ ኮምፒውተር ላይም ይሄንኑ አክሰስ ማድረግ ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ። እሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።